الله أكبر الله أكبر الحمد لله برحمة لمتا ولا فولا هنو ولا لم يمتا تحضرت البطن ظهور لا يوتا وقلتا يدرسا قطر نستناتا ሁሉም ድምጾች ከዜማ አይጀምሩም። አንዳንዶቹ ከታሪክ ይጀምራሉ። ሁሉም ግጥሞች ለመዘመር ብቻ አይፈጠሩም። አንዳንዶቹ የእምነትን፣ የጥበብን፣ የፍቅርንና የአንድ ህዝብን ማንነት ለመተረክ ይወለዳሉ። ስራው ማንጎራጎር ሲወጣ ሲወርዲ አካሏቱ አይፈራም ራብና ብርዲ ከሰው ጋር ሆኖ ካለ ሰው መንጎድ የቀመስ ይፍረደ ይተውዝም በልጃለ ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም اللهم صل على سيدنا ይህ መንዙማ ነው። ከዘመናት በፊት በአረብ ምድር የተወለደው ይህ መንፈሳዊ የግጥምና የዜማ ባህል ቀይ ባህርን ተሻግሮ ወደ ኢትዮጵያ መጣ። ነገር ግን እዚህ እንደ እንግዳ አልቀረም። በህዝቡ ቋንቋ ተነገረ፣ በህዝቡ ዜማ ተዘመረ፣ በህዝቡም ልብ ቤቱን ሰራ። ከዚያም መንዙማ ከመንፈሳዊ መዝሙርነቱም በላይ የእምነት፣ የቋንቋ፣ የስነ ግጥም እና የባህል ውህደት ሕያው ቅርስ ሆነ። ሁሉም መሸይኾች ብዙዎቹ የመንፈሳዊ ሐኪሞች ናቸው። መንዙማ እንደ ስነ ልቦና ሕክምና የሚጠቀሙበት አለ። መንዙማ ስንል በጣም ውብ በሆኑ ቃላቶች የተሰደረ ውስጡ ምናባዊ አገላለጽ ያለበት ያ ሐድራሁ መያ ቢጠጣ ምንም አልጎደለ ጥምም አላወጣ ወደሱ ያልመራው ምንኛ ነጣጣ ሰደውን እንሂድ ያደብ እንዲያናጣ ጠይፉን ለመደና ይቃብዛል አይኔን። ዛሬ በዚህ ዶክመንተሪ የመንዙማን አመጣጥ፣ የእድገቱን ጉዞ፣ በኢትዮጵያ የፈጠረውን የጥበቡን ውበት እና ልዩ ማንነት እንቃኛለን። ስለ ሕክምና ስለ ፈለክ ላይ ጽፈዋል በግጥም መልክ አድርገው ማለት ግን ፋክት ማስተላለፊያ ነው። ለምን ግጥም ተጠቀሙ ነው? አጀባ ሱብሃን ረቢና እንሽእና አጅብ ነው የአሰራር ሚስጥር ያንተ ብቻ ነው። ለረዥም ጊዜ ግጥም ሲገጥሙ የነበሩት ሸጫሌ በጣም ብዙ ስራዎች ነው ያሏቸው። አንዳንዶቹ እስከ 1000 ድረስ የግጥም ስራዎች ያሏቸው ይባላል በአረብኛ። ቢስሚላሂ ወቢሂ በዲና ወለው ዓበድና ገይረሁ ሸቂና የሐበዛ ረበን ወሐበዲና ወሐበዛ ሙሐመድና ዲና ለውላ። መንዙማ ትልቅ የሀገራችን ቅርስ ነው። ይህ የመንዙማ ታሪክ ነው። የአንድ ዜማ ታሪክ ብቻ ሳይሆን የአንድ ኢትዮጵያ የእምነት፣ የጥበብ እና የባህል ጉዞ ታሪክ። መንዙማ ቃሉ አረብኛ ቃል ግሱ ነዘመ ኑን ዷ ሚም። ነዝም ማለት አንድ ነገር መደርደር፣ ማደራጀት ማለት ነው። ከዛ ያ ለብዙ ነገር ያገለግላል። ስለዚህ ማንኛውም ግጥም የሚገጠም ግጥም ነዝም እንለዋለን። ስለዚህ ነዝም ስንል እውነት የምናስተምርበት ነው፣ የማስተማሪያ ግጥም ማለት ነው። መንዙማ ወደኛ ሀገር ሲመጣ ግን የራሱ ሴማንቲክ የሆነ ትርጉም ይዟል፣ ዴፊኒሽን ይዟል። ያ ትርጉሙ ምንድነው? ግጥሞችና ዜማዎች ተዋቅረው መንፈሳዊ ጉዳዮችን ለማስተላለፍ ጥቅም ላይ የሚውል ጥዑመ ዜማ ነው መንዙማ የሚባለው። የእሱ አይነት መልእክት ይዟል። በየሀገሩ የራሱ ትርጉም ሊኖረው ይችላል። በእኛ ሀገር የዚህ አይነት ይዟል። ቋንቋዊ መሰረቱ ግን ግጥም ማለት ነው። ነሺዳ ነሸደ ከሚለው ነው። ኖርማሊ ዘፈን ማለት ነው። ነሺዳ ድምፅን ማቀንቀን ማለት ነው። ወደኛ ሲመጣ ግን ዘመናዊ የሆነ መንፈሳዊ ዜማዎችን የሚል ትርጉም ይዟል። ኖርማል ዘፈኖች ዘፈን ወይም ሙዚቃ ነው የሚባሉት። መንፈሳዊ ቃና ሲኖራቸውና ዘመናዊ ሲሆኑ ደግሞ ነሺዳ ይባላሉ። ክላሲካል የሆኑ ባህላዊ የሆኑት ደግሞ መንዙማ ይባላሉ ማለት ነው። እንደዚህ አይነት ነው በእኛ ሀገር ትርጉም ደረጃ ያለ። الرحمن الرحيم الحمد لله رب العالمين
لله رب العالمين. محمد رسول الله صلى الله عليه وسلم. بسم الله الرحمن الرحيم. الحمد لله رب العالمين. لا إله إلا الله محمد رسول الله صلى الله عليه وسلم. الله على محمد صلى الله عليه. አንዳንድ ጊዜ ቀጥታ የአላህን ባህሪ የሚገልጹ ዑለማዎቹ ያስቀምጣሉ። አንዳንድ ጊዜ የረሱልና አለይሂ ሰላቱ ወሰላም ባህሪያት የሚገልጹ ይሆናሉ። አንዳንድ ጊዜ ደግሞ ተወሱላት የምንላቸው ዑለማዎች በተለይ የተለያየ ችግር ሆኖ አላህን የሚማጸኑባቸው ድርቅ ሲሆን ዝናብ ለማግኛ ሊወጡ ይችላሉ። እነዚህ ነገሮች ጦርነት ሲሆን አላህ ያንን ጦርነት እንዲያነሳ ተወሱላት የሚባሉ አሉ። እንደ አጠቃላይ ይሄን ሁሉ ምን ይዘዋል? መድህ የሚለው ይዘዋል። መድህ ማለት ስለ ረሱል አለይሂ ሰላቱ ወሰላም ስነ ምግባርና ስለ ረሱሉ የተስተካከለ አቋም እዛው ሰው እንደነበሩ ሷሃቦች ናቸው የጀመሩትና ሙሐመዱን አብዱን ሷሊህ ያሉ ይመድኋቸው ነበር። ከዛሊከ በዛን ሰዓት የነበሩት ሴት ወጣቶችም ረሱልና አለይሂ ሰላቱ ወሰላም ይመድሁ ነበር። ነህኑ ጀዋሪ ሚን በኒ ነጃሪ ፈያሐበዛ ሙሐመዱ ሚን ጃሪ። እኛ ወጣት ልጆች ናቸው ነብዩ ሙሐመድ ከሶ ጋር አብሮ መጎራበት ጸባዮ ያማሩ ነብይ ስነ ምግባራው ያማሩ የሆኑ ነብይ ያሉ ሲመድኋቸው ረሱል አለይሂ ሰላቱ ወሰላም ይሄንን ሰምተው አላሁ يعلم والله اني لا احبكن ነው ያሏቸው። ረሱል አለይሂ ሰላቱ አላህ ያውቅብኛል እኔ ከልብ ወዳችኋለሁ ብለው አበረታቷቸው እንጂ ረሱል አለይሂ ሰላቱ ወሰላም ለምን መድሃቸዋል አሉ። ለምን አላህ መድኋቸዋል። ወኢነከ ለዓላ ኹሉቂን ዐዚም አንተ የተከበረ ስነ ምግባር ያለህ ነብይ ነህ ብሎ መድሁን አላህ ነው ያስተማረውና መመድህ ማለት አዲስ ነገር ሳይሆን መመድህ ብሎ ማለት ለኛ ብቻ ለሐበሻዎች የተሰጠ ሳይሆን በዓለም ያለ ነው። ወደ ሀገራችን ስንመጣ ደግሞ አጠራሩ ስያሜው መንዙማ በመባል ይታወቃል። በአብዛኛው ዜማው ይለያያል። የሱዳን የብቻው ነው፣ የሌሎች ሀገሮች የብቻው፣ ሁሉ የሚናገረው በተለያየ ቋንቋ በተለያየ ዜማ ቢሆንም ያን ያማሩ ነብይ ስለ ረሱል አለይሂ ሰላቱ ወሰላም ስነ ምግባርና ስለ ዲነል ኢስላም ጥሩነት ይገልጻሉ። አረቦች የራሳቸው ባህል ነበራቸው፣ የግጥም ከፍተኛ ባህል ነበራቸው። እንደውም የአረብ ህዝብ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመነሳታቸው በፊት የጽሁፍ ታሪክ የለውም። መልእክቶችን ታሪኮችን በጽሁፍ የማስተላለፍ እምብዛም ልምድ አልነበረውም። አፈ ታሪኮች ናቸው፣ በአእምሮ ነው የሚያዙት። አንዱ መልእክት ማስተላለፊያ መንገድ ግጥሞቻቸው ነበሩ። ከዛ ዜማዎች አሉ፣ በዋነኛነት ግን ግጥሞቻቸው ነበሩ እና አረቦች በጣም በግጥም በጣም የበሰለ ማህበረሰብ ስለሆነ ግጥም በአእምሮ መያዝ በጣም የተለመደበት ማህበረሰብ ስለሆነ አንድ ገበያ ነበራቸው መካ ላይ። መካ ማለት ያሁን የቅድስት የሙስሊሞች ከተማ ሐጅ የሚደረግበት ነው። እዛ ላይ በድሮም የተከበረ ከተማ ነበር። አክቹዋሊ በነቢ ኢብራሂም አብርሃም ወይም ኢብራሂም ነው የገነቡት ተብሎ ይታመናል። ከዛም በፊት መጀመሪያ የተገነባው እንግዲህ ከዛ ሺዎች ዓመታት ወደ ኋላ ይሄዳል። ዞሮ ዞሮ ማህበረሰቡ ያን ቦታ ያከብረው ነበር። አመታዊ የገበያ ነበራቸው። እዛ ገበያ ላይ አንዱ የግጥም ውድድር ነው። ትልልቅ የአረብ ገጣሚዎች እና ምራአል ቀይስ ምናምን የሚባሉ ትልልቅ የአረብ ገጣሚዎች ይመጡና ይወዳደራሉ። አሸናፊው ካዕባ ላይ ካዕባ የሚባል የተቀደሰው የሐረም መስጊድ እዛ ላይ ግጥሙ ይንጠለጠልለታል። አመት እስከ አመት ማለት ነውና በክብር ይቀመጣል። ከፍተኛ ክብር ያገኛል። እዛ ቦታ ላይ ግጥማቸውን ይንጠለጠልላቸው ሰዎች በማህበረሰቡ ዘንድ ከፍተኛ ቦታ ነው የሚያገኙት። እንደ ንጉስ ነው የሚታዩት። ከፍተኛ ከበሬታ ያገኛሉና እዛ ቦታ ላይ ግጥሙ እንዲጠለጠልለት ለማድረግ እያንዳንዱ የአረብ ገጣሚ ከፍተኛ ጥረት ያደርግ ነበረ እና ግጥሞቻቸው አሁን በታሪክ አልሙዓለቃት ተብለው ይጠናሉ። በቋንቋ ጥናት አልሙዓለቃት ማለት እዛ ቦታ ላይ የመቀመጥ ክብር ያገኙ ግጥሞች ማለት ነው። በጣም ጥቂት ሰዎች ናቸው። አንዳንዴ አንዱ ግጥም 10 ዓመት 5 ዓመት ሊቆይ ይችላል። የአረብኛን ግጥም ደግሞ ልኬቱን በተመለከተ ሚዛኑን በተመለከተ
እንደ ስታንዳርድ ተደርገው የሚወሰዱ ናቸው። እንግዲህ የአረብኛ ግጥም የራሱ ስርዓት አለው። የሙዓለቃቱን ታሪክ በተለየ ሁኔታ የቀየረው የቁርአን መምጣት ነው። ቅዱስ ቁርአን ሲመጣ በቋንቋ አንዱ በጣም አስደናቂው የቅዱስ ቁርአን ባህሪ ቋንቋ ነው። የቋንቋ ውበቱ ነው። ወደ ግጥም ያደላል። እንደገና ደግሞ ስድ ንባብም ነው የሚመስለው፣ ግን በጣም የበሰለና የበለጸገ ነው። የቋንቋ በተለይ አረብኛ ቋንቋ ለሚችሉ ሰዎች በጣም አስደናቂ ነው። ያኔ አንዱ ካዕባ ላይ ከተንጠለጠሉት ግጥሞች መካከል እምራአል ቀይስ ይባላል። እህቱ የወንድሟ ግጥም እዛ ላይ ካዕባ ላይ በክብር ተሰቅሎ ነበር፣ በክብር አርፎ ነበርና ቁርአን በመጣ ጊዜ ራሷ ሂዳ አወርዳዋለች። ምክንያቱም ስትጠይቅ በቃ ካሁን በኋላ ወንድሜ ሪከርዱ ተሰብሮበታል የሚል ማለት ነውና ቁርአን ሁለት ነገር ነው። አንደኛ አርት አለው፣ የቋንቋ ውበት አለው። ሁለተኛ ደግሞ ይዘቱ ደግሞ ያው የተለያዩ ስለ እምነትና ህይወትን የሚመለከቱ መልእክቶች ያሉት ማለት ነውና የአረቦች የአርት ታሪክ በዛ ነው የሚጀምረው። ከዛ በኋላ ነብዩ መሐመድ ሲመጡ አርቱን ሰለላሁ ዐለይሂ ወሰለም አላወገዙትም። አርት የሰው ልጅ ባህሪ ነው፣ የሰው ልጅ ተፈጥሮ ነው እና ነብዩ ሰለላሁ ዐለይሂ ወሰለም አርቱን እንዳለ ነው የተጠቀሙበት። ኢቨን ቁርአኑ አርት ነው ከጽሁፍ ጀምሮ እስከ እንትን ድረስ እስከ ዜማ ድረስ ማለት ነው። ቁርአን ሲነበብ በዜማ ነው። እንግዲህ የግጥም አርት አለ ብለናል። ሌላ የዜማ ደግሞ አርት አለ ዜማ እና እሱንም እንዳለ ነው የወሰዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንዲያውም የበለጠ ነው የተጠቀሙበት። ለዛ ነው ቁርአን ሲነበብ በዜማ መነበብ አለበት። መለም የተገነ ቢልቁርአን ፈለይሰ ሚና፣ ቁርአንም በዜማዊ ቃና የማያነብሰው የኔን ፈለግ አልተከተለም ብሏል። ከዛ የተነሳ ቁርአን በዜማ እንዲነበብ ነው የሚፈለገው። መልእክቱን እንዳለ ማንበብ ትችላለህ። ዜማ ሲሆን ግን አርቱ የበለጠ ተጽዕኖ አለው። የሐድራው መያ ቢጠጣ ምንም አልጎደለ ጥምም አላወጣ፣ ወደሱ ያልመራው ምንኛ ነጣጣ፣ ሰደውን እንሂድ ያደብ እንዲያናጣ፣ ጠይፉን ለመደና ይቃብዛል አይኔ ነቢ ዘይኔ ነቢ ዘይኔ። መንዙማ ከስሙ በፊት ያው ተግባሩን የቀደመው ስሙ ከመሰየሙ በፊት ማለት ነው። ያም የሆነው ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዙሪያ ያሉ ሀበሾች አሉ። በሐዲስ ውስጥ እነዛ ሀበሾች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዜማ ሲያወድሱ እንደነበረ ሐዲስ ላይ ተጠቅሷል። የሚያወድሱበት የአወዳደስ ዘይቤ ዛሬ ከምናደርገው ጋር ተመሳሳይ ነው። ያ አይነት አወዳደስ ቃና ባለው መልክ ዜማው ባማረ ውብ በሆነ እንቅስቃሴ ጋር ተያይዞ መስጊድ ውስጥ ሲፈጽሙት ነበር። እንደው ትኩረትም ይስብ ነበር። ከመሳቡ የተነሳ ነብዩ ቤት ገብቷል። ያ የመሳቡ አቅም ማለት ነው። አይሻ ረዲየላሁ ዐንሃ ማየት ትፈልግ ነበር። የሄዳ ነብዩ አንገት ላይ ተደግፋ ፊታቸው ላይ ተደግፋ ረዘም ያለ ዘለግ ያለ ወቅት እያየች እስከምትረካ ድረስ እየጠበቋት እነሱን ጨዋታ ትመለከት ነበር። ምንድነው የሚሉት? በራሳቸው ቋንቋ ስለሆነ ሲሉ የነበረው ምንድነው የሚሉት እነዚህ ሰዎች እነዚህ ሀበሾች? ሙሐመድ አብዱን ሳሊሕ፣ ሙሐመድ መልካም የአላህ ባሪያ ነው እያሉ ነው የሚያወድሱት። ገብቷል። አሁን መንዙማዎቹንም ስናይ ነቢዩ መሐመድ ላይ ትኩረት ያደረጉ ናቸው። በእርግጥ ብዙ ከዛ ሰፍቷል መልእክቱ። ታሪኩን እኛ እንደ መነሻ የምናደርገው ከዚህ ነው የሚጀምረው። ማንኛውንም ነገሩ ዑለማዎቻችን ተረሱል ዓለይሂ ሰላቱ ወሰላም የደረሳቸውን ቁርአኑን ሐዲሱን በቋንቋቸው ለህዝባቸው እየተረጎሙ በሚገባው መልኩ ሲያቀርቡለትና ሲያስጠቅሙት ቆይተዋል። በዚህም ላይ በተጨማሪ በቋንቋው ተርጉመው ተውሂዱን አረበኛውን ወደ አማርኛው አማርኛ ለማይገባው በዛው በአጀሙ ማለት ነው። በአጀም አጀም ማለት ማሲወል አረብ ከአረብ ውጭ ያለው ቋንቋ ስለሆነ በሚገባው ቋንቋ ህብረተሰባቸውን ተውሂድን ሲያስተምሩ ቆይተዋል። ይሄንንም አስመልክቶ ሐጂ ጦልሃ ጃዕፈር የሚባሉት አላህ ይውደዳቸው ሸይኾቻችንን ሙሽኪሉን ፈታተው ተውሂድ ያቆዩን አሉ። ኢብሊስ ደስ እንዳይለው እንዲከፋው ነው በሀበሻ ሉጋ ሙላውን ላንቃው አሉ። በሀበሻ ቋንቋ በአማርኛ ማለት ነው። በሀበሻ ቋንቋ ማለት ያው በአማርኛ ቋንቋ ሙላውን ላንቃው አሉ። ስለዚህ ዜማውም ይህንኑ ያለው ቢስሚላሂር ረህማኒር ረሂም ልበለው
ዊጃናም መፈለግ በአላህ ስም ደግ ነው። ይሄ ቢስሚላሂ ዋጅብም ሱናም ነው። አውርቷል ሐዲሱ ትልቅ መድኃኒት ነው። 19 መለኮች በአዛብ ላይ ያሉ ሰው እየዘገኑ እሳት ይጥላሉ። አንደኛው ይዘግናል 7-10 ሺህ ሰው እንደ ቆሎ መቆላ በአዛብ ሊጠብሰው የማሊክ አጋጆች እሱ ጭፍራ ናቸው። ቁርአኑን ማውረቷል 19 ናቸው። ይሄም ቢስሚላህን የሚከረረው ዘጋኞች አይዘግኑም እንዲህ አለን ሰው አሉ። ጥቃሞቱን በአረቡ የነበረውን በአጀሙ ገልብጠው ሲያስረዱ ይሄ ቢስሚላሂ 4 ከላም ነው። እሱን የሚከረር 4 መጠጥ አለው። ጠጅና ውሃ ነው፣ ማርና ወተት በጀነት ውስጥ ያሉ 4ቱ ማለት መፍለቂያው አንድ ነው፣ መፍሰሻው 4 4ቱንም ጅራት አውርቷል አያት። ቢስሚላሂ ማለት ትልቅ ሲር አለው። በሱ አልተጀመረ በረካም የለው። በሱ ጀምረውት የሚሰሩ ስራ በረካ ይሆናል። ሐዲስ ሁሉ አወራ። ቢሆንም ቢስሚላህ ተብሎ የሚጀመረው ዋጅብና ሱና ሐላሉን ውዱን ነው። ቢስሚላሂ ማለት ሐራም ሲሰሩት ሐራም ነው መናድ ነው የአላህን ሕርመት። ከራሃ ሲሰሩት ደግሞ ከራሃ ነው የታዘዘን ሰርቶ ከልከል መተው ነው ብለው ገልጸዋል። ዋናው ትልቁ ቁም ነገር መሻይኾቻችን ለዲናቸው በጣም ታግለዋል፣ ደክመዋል። የዓረቡን በዓረበኛ፣ የአማርኛውን በአማርኛ፣ የኦሮመኛውን በኦሮመኛ እንደዚህ እያደረጉ ገልጸውታል። بسم الحج الباقي نبتدي بثناء نهتدي من خبش العمال إلى نور الجود. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود. بسم الله الرحمن الرحيم بسم الله الرحمن الرحيم ربنا الله نطمح باب جودي نقرح عزائز كل من قدرة المدين. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود. بسم الله الرحمن الرحيم بسم الله الرحمن الرحيم صلاة ربنا ذي الجلال على المكلل بالجمال محمد الأزل محمد الوجود. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود. بسم الله الرحمن الرحيم بسم الله الرحمن الرحيم هكذا على الآل الكرماء والصحب من كانوا أنجما بهم قرض الكواكب السود. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود. بسم الله الرحمن الرحيم አረቦች በስነ ጽሁፍ ይታወቃሉ። በጣም በቃል የሚተላለፍ ስነ ጽሁፍ ላይ በጣም ታዋቂ ናቸው። ብዙ ግጥሞች ይጽፋሉ። ሙዚቃው ምናምኑ አለ፣ ግን ያንን እንደ ይመጥነናል ብለው አያስቡም። እነሱ የሚመጥነን ግጥሙን መጽሐፍ ማለትና ጦርነት ብለው ያስባሉ። ግን ከዚህ የሄዱ ሀበሾች ደግሞ ለጥበቡ ስስ ነበሩ። በጣም የነሱን ስብስብ ያደምቁ ነበር። አንዳንድ ጸሐፊዎች እንደሚሉት ሀበሾች ለአረቡ ሙዚቃ ራሱ አስተዋጽኦ አድርገዋል ነው የሚሉት፣ የመጀመሪያው አካባቢ ላይ ማለት ነው። ያ ረዥም ጊዜ ሄዷል። አሁን እስካሁንም ብትሄድ በብዙ የጥበብ ስራዎች ላይ ጥቁር የሆኑ አረቦችን ታገኛለህ። መንዙማ አይባልም በወቅቱ። እነዚህ ሀበሾች የነቢዩ ማወደስ ላይ የማወደስ ተግባር ላይ ተሳትፏል። የግጥሙን ቅርጽ ስንመለከት አጫጭር የሆነ ዛሬ እኛ የመንዙማዎችን አይነት ቅርጽ ያለው ነው ሲሉ የነበረው ማለት ነው። ስለዚህ በተግባር ቀድሞ በነቢዩ ዘመን የነበረ ነው። ያ ሊሆን የቻለው አሁንም እንደ ልድገመውና ሀበሾች የሚታወቁበት በጥበብ ስለሚታወቁ እዛ አካባቢ ያንን በነፃነት እስልምናም ከመጣ በኋላ እንዲተገብሩ በር ክፍት ሆኖላቸው እስከ መስጊድ ውስጥ እስከ መጫወት ትርኢታቸውን እስከ ማቅረብ ውዝዋዜያቸውን እስከ ማቅረብ ደረጃ ደርሰዋል ማለት ነው። ربنا حسبنا فكم من نعمة أولانا فلا نزر بالهدي والعدل. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود. بسم الله الرحمن الرحيم بسم الله الرحمن الرحيم قد بيسلنا سجد نورا برزخيا بيام منازر سماسب الوجود. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود. بسم الله الرحمن الرحيم بسم الله الرحمن الرحيم نصر مجدعات الطراء
حسن القيوميات الكبرى بقوامه إلى مدى الأبد بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود بسم الله الرحمن الرحيم بسم الله الرحمن الرحيم ሐሳን ብን ሳቢት የሚባል ትልቅ ገጣሚ ነበር የነቢዩ ሰለላሁ ዐለይሂ ወሰለም ከገጣሚዎችና ግጥሙን ለበጎ ዓላማ ለሰብአዊነት እውነትን ለመርዳት ጥቅም ላይ ያዋለ ማለት ነው። እና ሐሳን እስልምናን ሲቀበል ዘግይቶ ነው የሰለመውና የሰለመበትን መንገድ የሚደንቅም ነገር ነው። መጀመሪያ የመካ ጣዖታውያን ነቢዩ መሐመድ እንግዲህ ሐሳብ ይዘው ነው የተነሱት። ሲነሱ እዛ በኋላ ግብ ያን ሐሳቡን የተቃወመ ወገን ባህላችንን፣ እምነታችንን፣ ኢኮኖሚያዊ ጥቅሞቻችንን ነክቷል ብሎ ያሰበ ወገን ተቃውሞ አሰምቶባቸዋል። ያኔ እንደውም ከተቃውሞ ለማምለጥ ስደተኞች ወደ ኢትዮጵያ ተሰደዋል። ወደ ሁለቴ ተሰደው ኢትዮጵያ መጥተዋል። ኢትዮጵያ ትልቅ ባለውለታ ሀገር ያደርጋታል። ዞሮ ዞሮ ያኔ አንዱ የተጠቀሙት ስልት ብዙ ስልት ተጠቅመዋል። ልክ እንዳሁኑ አንደኛው የተጠቀሙበት ስልት የፕሮፓጋንዳ ስልት ነው። ፕሮፓጋንዳ ነቢዩ መሐመድ እብድ ነው፣ ይዘውት የመጡት መጽሐፍ ደግሞ ዝም ብሎ ዝብርቅርቅ ያለ ነው ወዘተ ወዘተ የሚሉ ፕሮፓጋንዳዎች ነው አንዱ የተጠቀሙት ስልት። ሌላ ስልት የፊዚካል አታክ ሁሉ ስልት ተጠቅመዋል፣ ጥቃት። አራተኛ ስልት ያው የድርድር ደግሞ ገንዘብ እንስጥህ እንደዚህ ንጉስ እናርግህ የሚል። ሌላ ደግሞ እንዲሁ ድርድራዊ የሆነ ግማሽ እምነት የኛን ያዝ አንተ እንደበላልቅና አንድ የጋራ እምነት እንፍጠር የሚል ወደ 4-5 ስልቶች ነው የተጠቀሙትና ለፕሮፓጋንዳ ትልልቅ ገጣሚዎችን ይጠቀሙ ነበረ እየመረጡ ማለት ነው። ልክ አሁን ትልልቅ ሚዲያዎችን የጠላትን ፕሮፓጋንዳ ዓላማ ማሸማቀቅ ምን አይደለ እሱን ለሚዲያዎችን ጥቅም ላይ እንደሚውለው አሁን ደግሞ በቅርቡ ደግሞ ቲክቶከሮች ምኖች ለፕሮፓጋንዳ ስራ ይጠቀማሉ። ያኔ ገጣሚዎችን ይጠቀሙ ነበርና ሐሳን መዲናዊ ነው፣ መዲና ነው ያለው እና የመካ የነቢዩ መሐመድ ተቀናቃኞች ለዚሁ ስራ ሲሉ ትልልቅ ገጣሚዎችን ሌሎችን እንደሚጠቀሙት እሱን ለመጠቀም ያገኙትና ገንዘብ ይደራደራሉ። አንድ መሐመድ የሚባል እኛ ጋር ከባህሉ ያፈነገጠ ሰው ተነስቷል፣ ስለዚህ እሱን ያው ውጊያ ላይ ነን እንትን ነውና በግጥሞቹ በጣም ተሰሚ ናቸው። ገንዘብ በደንብ ይደራደሩታልና በግጥሞች አፈር ድሜ አብላለን ይሄን ሰውዬ ይሉታል። በኋላ እሱ ለክብሩ የሚጨነቅ ለታማኝነቱ የሚጨነቅ ስለሆነ ሰውየው መጀመሪያ መጥቼ አየዋለሁ፣ ነውር ፈልጋለሁ፣ አናግረዋለሁ፣ ከንግግሩ ካረማመዱ ነውር ፈልግና ያችን ግን በጣም ማግኒፋ አድርጌ ያው በአርት በኩል እሰራላቸዋለሁ ይለዋል። በዚህ ይስማማሉ። መካ ይመጣል። እዛ የሚያልፉበት መንገድ ነበረ። ጠዋት ማታ እሳቸው እዛ ተቀምጠ ጠብቅ ይሉታል። ቁጭ ብሎ ሲጠብቅ ከሩቅ ይመጣሉ። እሳቸው ያው ፊዚካሊም የሊደር ባህሪ የነቢይ ባህሪ ያለ ግርማ ሞገስ አላቸው፣ ይማርካል። ማግኔቲክ የሆነ ስብዕና አላቸው እና ሲያቸው በጣም ይገርመዋል። በቃ በእኛ አገላለጽ በነ ሼክ ጫሌ በእኛ እንትኖች አገላለጽ ኑር ነው የሚንጸባረቅ ብርሃን አለ፣ ጸዳል አለ ፊታቸውና እና ምን ይላል በአማርኛ አስተረጉመው ያለው ግጥም ይገጥማል። የገጠመው ምንድነው? ጨረቃ ከፊት ለፊቴ በጣም ብርሃኗ ጎልቶ ትመጣለች ይላል እና አይኔን እንትን እንዳይለው አይኔን ብርሃኗ እንዳይጎዳው እጄን መዳፌን አይኔ ላይ አስቀመጥኩኝ ይላል እና ከዛ በኋላ አረበኛው ራሱ ደስ ይላል። ሩሑ ሚነ ኑሪ ወጅስሙ ሚነ ቀመሪ ከሕልየትን ኑሲጀት ሚነ ልአንጁም ዝሁር። ሩሑ ሚነ ኑሪ ከብርሃን የተገነባ መንፈስ ነው። ወጅስሙ ሚነ ልቀመሪ ከጨረቃ የተዋቀረ አካል ነው እያለ የሚገርም ግጥም ይገጥማል። በኋላ ሄደው ሲጠይቁት እኔ ለየው ብያችሁ ነበር ያየሁትና የጻፍኩት እኔ ይላል። ታማኝ ሚዲያ፣ ታማኝ ሰው፣ ታማኝ ስብዕና እንደዚህ ነው የሚያደርገው። ወዲያውኑ ይሄ ግጥም በጣም ይሰራጫልና ሰዎቹ በጣም ይበሳጫሉ። ግን የጎሳ ድጋፍ ስላለው ምንም ሊያደርጉት አይችሉም። ገንዘባቸውን አፍንጫቸው ላይ ይወረውራል እና በዚህ መልኩ ነው የገባው። ከዛ በኋላ ከገባ በኋላ እሳቸው ጋር አብሯቸው ይኖራል። የተወሰነ ጊዜ አብሯቸው ቆየና ገረመው። ስብዕናቸውን አጠና፣ ባህሪያቸውን አጠናና ወአሕሰኑ ሚንከ ለም ተረ ቀጡ ዓይኒ፣ እንዳንተ የተዋበ ሰው አይቻላቅም፣ ብዙ ሰው አይቻለሁ። ወአጅመሉ ሚንከ ለም ተሊድ ኒሳኡ፣ እንዳንተ አይነት ማህፀን አላፈራችም ይልና ሁሊክተ ሙበረአን ሚን ኩሊ ዓይቢን፣ ከነውር ሁሉ የጸዳ ሆነ ተፈጠርክ። እንዴት አንድ ሰው 60 ዓመት ሲኖር እንዴት አንድ ነውር ይጠፋዋልና
ሁሊክተ ሙበረአን ሚን ኩሊ አይቢን ከአነከ ቀድ ሁሊክተ ከማ ተሻኡ እንደፈለክ እንዲህ አድርገህ ፍጠረኝ ብለህ ለአምላክ ፕሮፖዛሉን አንተው ራስህ ያቀረብክለት ይመስላል። ለራስ ሲቆርሶ ያሳንሰው አይደለ? አይኔን እንዲህ አድርግ፣ መልኬን እንዲህ አድርግ፣ ባህሪዬን እንዲህ አድርግ፣ ስብዕናዬን እንዲህ አድርግ ብለህ ፕሮፖዛሉ ከአንተ በኩል የቀረበ ነው የሚመስለው እንጂ አምላክ እንደማንኛውም ሰው ዝም ብሎ ከእናት አባት ያስገኘ አይመስልም ብሎ በጣም አድናቆትን ይገልጻልና አሁን ዲዋን አለው የሱ የሐሳን ብን ባሳቢት ዲዋን ይባላል። ዲዋን ማለት የግጥም መድብሎች አሉ እስካሁን ድረስ በአድናቆት የሚነበቡ ማለት ነው። እና ነቢ ሰለላሁ ዐለይሂ ወሰለም ይሄን አርት እንዳለን የተጠቀሙበት ማለት ነው። እንትን አላሉት። ዜማውንም ተጠቅመውበታል፣ አርቱንም እንዳለ ግጥሙንም ተጠቅመውበታል። በአረብኛው ብትወስድ የአረብኛ ግራመር አልፊያ ይባላል። አልፊያ ማለት 1000 ቨርስ የሚያክል ግጥም ግን የሚያስተምረው ግራመሩን ነው። የአረብኛውን ግራመር በግጥም መልክ አድርጎ ማለት ነው። ይሄ ኢብኑ ማሊክ የሚባሉት የገጠሙት እንዲህ አይነት ብዙ ናቸው። ፊቅ ውስጥም ይገባል። ስለ ህግ የሚያስተምረው ለምሳሌ ዙበድ የምንለው ኪታብ አለ፣ እኛም ሀገር ይቀራል። እነዚህም ውስጥ ይገባል። የእኛ ሀገር ዑለማዎችም በዚሁ መልክ ጽፈዋል። እንዲህ አይነት መልእክት ያለውን አስተማሪ የሆነውን ግጥም አይነቶች በብዙ ጉዳይ ላይ ጽፈዋል። በአረብኛ ግራመር ላይ፣ ስለ ሕክምና ጢብ ላይ ጽፈዋል። በብዙ ስለ ፈለክ ላይ ጽፈዋል። በግጥም መልክ አድርገው ማለት ግን ፋክት ማስተላለፊያ ነው። ለምን ግጥም ተጠቀሙ ነው? ወደ ስድ የቀረበ ግጥም ነው። ለምንድን ነው በዛ ላይ እሱን የተጠቀሙት ይህንን ነዝም የተጠቀሙት ብለህ ስትል ለመያዝ እንዲመች ለማቅለል ነው። ስለዚህ መንዙማ የሚለው በአረቡ ዓለም በዚህ መልክ ይህን ትርጉም ይይዘዋል። ግን እኛ ጋር ስንጠቀመው ትርጉም ይይዛል። መንዙማ ስንል ቀጥታ እኛ የምንረዳው ኢትዮጵያ ውስጥ የምንረዳው ይሄኛው እንደ ኢብኑ ማሊክ አይነትን ግጥም ባለ 1000 አይነቱ ግራመር ማስተማሪያውን ግጥም አይደለም። እኛ የምንረዳው መንዙማ ስንል በጣም ውብ በሆኑ ቃላቶች የተሰደረ ውስጡ ምናባዊ አገላለጽ ያለበት ስዕል ያለበት ገጣሚው የራሱን በቃላቶች ውስጥ ሚስጥር የሚያስቀምጥበት አስቀምጦ መልእክት የሚያስተላልፍበት ማንን ይገልጻል? ያንን የሚገጥመውን ሰውዬ ግጥምና እሱ ዓለምን የሚያይበትን ነው እንጂ ሶርሱ እሱ ነው፣ ገጣሚው ነው ማለት ነው። ቅድም ባልናቸው የፋክት በሚያስተላልፉት ላይ ሶርሱ መጽሐፎቹ ናቸው። ስለ ሕግ የተጻፉ እነሱን ወደ ግጥም መቀየር ነው። እዛ ላይ መሰረት አድርጎ ነው የሚጽፈው። እዚህኛው ግን ሰውየው አንድን ነገር ዓለምን ያየበት ሁኔታ ራሱ በሚፈልገው ቃል እንደፈለገ ምንም ሕግ ሳይገድበው ምንም ሳይዘው የሚልበት ነው። አልሐምዱሊላህ ለኛ ያረገው አልሐምዱሊላህ ለጌትነትህ የሻን እንዲያሻህ ለሰሪነትህ ለዛት ለሲፈትህ ለቸርነትህ ሁሉን እንዲያመሉ ለቻይነትህ ለማዲህ አሰፋፍ ለሰጭነትህ ሁሉም በሚወደው ላደጋገስህ የፍጥረቱ ብዛት እንዳይቀርብህ ተአርሽስ ተሰራ ለሞላው ኸልቅህ ሲበላ ሲጠጣ ቀኑን ይውላል ኸልቁም ማዱም አዲስ ሌቱን ይደግማል። እባክህ የአላህ ማረን ታረቀን በኢማን በሱና በዲን ሰው አድርገን። اللهم صل وسلم على سيدنا محمد ومولانا محمد صلى الله على محمد መንዙማ በአረቡ ዓለም መንዙም ስንል የሚረዱትና እኛ መንዙማ ስንል የምንረዳው ይሄን ጥበብ ነው። እነሱ እውቀት የሚተላለፍበት ግጥም ሲሆን እኛ ጋር ደግሞ ስሜትን የሚኮረኩር ውብ በሆነ ቃላት ገጣሚ ውስጡ ያለውን ለሌላው የሚያጋራበት ዓለምን ያየበትን መነጽር የሚያጋራበት ያ ረሱላህ አልመዲያ ሐቢብ ያ ረሱላህ አልመዲያ ሐቢብ ኢማሙ
አልጋዛሊ የሚባሉ ትልቅ ስኮላር አሉ። በእስልምና ታሪክ ትልቅ ሚና ያላቸው እሳቸው መጽሐፍ አላቸው። ኢሕያ ኡሉሙዲን የሚባል መንፈሳዊ ጉዳዮችን ሞራላዊ ጉዳዮችን የሚመለከት እዛ ላይ ሰማ የሚል ፓርት አላቸው። ሰማ ማለት የመስማት አርት ማለት ነው። የማየት አርት አለ፣ የግጥም የንግግር አርት አለ። የመስማት ደግሞ ዜማን በተመለከተ የጻፉት መጽሐፍ አለ። ሌሎችም እነ ሙሐዝም ሌሎችም የህግ ሰዎችም እና ምናልባት እስከ 2000 ያክል መጽሐፍትና አርቲክሎች ተጽፈዋል ይባላል በጥንት በዜማ ላይ ብቻ ማለት ነው። እና ይሄንን በጣም ተጠቅመውበታል። ያ የሱፊ ኦርደር ወደ ሀገራችን ቀድሞ ነው የገባው። በዛ የተነሳ ዜማ ባህሉም ራሱ ወደኛ ሀገር ቀድሞ ነው የገባው። ከምዕተ ዓመታት በፊት ነው የገባውና በእኛ ሀገር እንግዲህ ሐረር የእስልምና ታሪክ 1000 ዓመት የሆነው፣ ወሎ የራሱ 200 ምናምን ዓመታት ሆኖታል። የጎንደር የእስልምና ታሪክ እንግዲህ 500-600 ዓመታት የሆኑት ነው። ከኢማም አህመድ አልጋዚ ወይም ደግሞ ከግራኝ አህመድ በፊት ሁሉ ከፍተኛ ጥልቀት ያለው የእስልምና ባህል የነበረበት አካባቢ ነው ጎንደር። እና እነዚህ ወደ ሰሜን ስትሄድ ወደ ኤርትራ ወደ ትግራይ አካባቢ ስትሄድ እስልምናን በመቀበል ወደ 1400 ዓመት አካባቢ የሆነው ነው። በተለይ ኤርትራ አካባቢ የሰሜኑ የኛ ሀገር ሰሜን ክፍል ስለነበረ እዛ አካባቢ ትግራይ አካባቢ ያ እንዳለ እንትኑን ተቀብሎታል። አርቱን ዜማውን ተቀብሎ እና መንዙማ ብለን ስሙን ሁሉ ቀይረን መንዙማ ብለን በውጭ ዓለም ሰማ ነው የሚባለው፣ በእኛ ሀገር ላይ መንዙማ ብለነው አገራዊ ቃና አላብሰነዋል ማለት ነው። በዛ የቆየ ባህል ያለን ነው እና በሁሉም ቋንቋዎች ላይ ያለ ነው ይሄ የመንዙማ። በሀገራችን ስናይ በትግርኛ አለ፣ በኦሮምኛ አለ፣ በአማርኛ አለ፣ በዚህ በደቡብ ቋንቋ በጉራጌኛ አለ። በሁሉም ቋንቋዎች የየራሳቸውን የድምፅ ቃና ቅላጼ ይዘው ማለት ነው። ወደ ደቡብ ስትሄድ ይገርማል። አብሬት የቀጥበሪ የዜማ መንዙማ ተመሳሳይ ግጥም ሆኖ ግን የዜማ ቃናው ይለያል። ጎንደር ጎጃም ስንሄድ ተመሳሳይ ነገሮች እናገኛለን። በዚህ መልኩ ዜማው ከጥንት ጀምሮ የእስልምና ወደዚህ ሀገር ከገባበት ጀምሮ ይሄ የመንዙማ ታሪክ በተለያየ ባህል እየዳበረ እኛ ጋር መጥቷል ማለት ነው። اللهم صل على سيد الوجود بسم الله الرحمن الرحيم بسم الله الرحمن الرحيم صفع رحمة الوجود مزاح فيض الجود الجود أعمال ما هو كليات الموجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود بسم الله الرحمن الرحيم بسم الله الرحمن الرحيم نسيب الغابة سيدي فتبع بالقرب للصادي ليتانا بك ستر الوداد بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود بسم الله الرحمن الرحيم بسم الله الرحمن الرحيم ودوران الأحبة أصل شجرة المحبة جرات مرال سكراني بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود بسم الله الرحمن الرحيم በዚህ ሂደት ትልልቅ ስኮላሮች አፍርተናል። የመንዙማ በተለይ በአረብኛው ረገድ በጣም የሚደንቁ ሰዎች ተፈጥረዋል። በአረብኛ ግጥም ይዘት ከቋንቋ ባለቤቶቹ በላይ አረበኛን እንደ ልባቸው የሚጽፉ ሰዎች ተፈጥረዋል። ለምሳሌ ዳንኤል አወልን ማየት እንችላለን። እንዳውም በዱዓ መድረኮች ላይ እንደ ብሔራዊ መዝሙር አይነት የሚመስሉ የተደራጁ የመንዙማ ሁኔታዎች ተቀምጠዋል። ለምሳሌ ራምሳ ይባላል። የትኛውም መውሊድ የትኛውም ዱዓ ላይ ሲጀመር በራምሳ ነው የሚጀመረው። ቢስሚላሂ ራህማን ራሂም አላሁመ ሰሊ አላ ዘይን ውጁድ በሱ ነው። ከዛ በኋላ ከራምሳው ቀጥሎ እንግዲህ ተክራር ይባላል። ራሱ የራሱን የቻለ ኦርደር አለ። ቢስሚላሂ ራህማን ራሂም اللهم صل على زين الوجود ነው እንትን የሚባለው ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ አልመደድ ያ ረሱላህ አልመደድ እያለ ይቀጥላል። ሌላ ተክራሮች አሉ። ተክራሮቹ እንደዚህ እያለ የተደራጀ ነገር ነው። ሙሉ ፓኬጅ አለ በየዱዓው ይቀርቡ ማለት ነው። ያ ፓኬጅ ከዛሬ 100 ምናምን ዓመት አካባቢ በተበታተነ መልኩ ሲባል መንዙማ ለምን አናደራጀውም ተብሎ የዛሬ 100 ዓመት አካባቢ በተለይ ዳንኤል አወል አካባቢ ከነሱ በኋላ በደንብ እነ ሼኽ ጃሌ ሲመጡ እነሱ ነው ሞር ያደራጁት። ልክ እንደ ምን ኢኩቫለንት አለው መሰለ በኦርቶዶክስ የያሬድ ዜማ የምትለው
ከድሮ ጀምሮ እኮ በአብያተ ክርስቲያናት የተደራጀ የዜማ ቃና አለው ከነ ይዘቱ ማለት ነው። ይዘቱ ሃይማኖታዊ ሆኖ ግን ዜማው የተደራጀ ነው እና የትኛውም ቦታ ላይ ስሰማ ይሄ ኦርቶዶክስ እንትን ነው ትላለህ፣ ታውቀዋለህ። እንትን ቅኝቱን ራሱ በገናውን ምኑን ታውቀዋለህ። ልክ እንደዛ ነው የኛም ልክ በዛ መልኩ ይሄ የኢትዮጵያ ሙስሊሞች የመንዙማ ማዕድ ነው ብለህ መወሰን የሚችልባቸው አደረጃጀቶች አስደርገው አደራጅተውታል። ሙሉ ፓኬጁና በመንዙማ የሚሉና ሼክ መሐመድ አወል ሐምዛ እነ ሼክ ሰይድ እነሱ አካባቢ ይሄንን ሙሉውን ፓኬጅ ማለት ይችላሉ። باقي الله ما تركن ان الدنيا اخر امانه ذكن باقي الله ولا نقبلن بظاهر بباطن بملواشرن بمرتا بزنت بحلم چالن على بلزمكو እኛ አልፋም ጉሪፋምነን እንደማንም ሆነ አህባሮች በለን አደራ ሰበብ ሸርጥ አትፈልግብን اللهم صل وسلم على سيدنا حبيبنا ومولانا محمد اللهم صل على محمد صلى الله عليه وسلم በነብዩ ደግሞ አለብን ማመነ ተሰው መርጣቸዋል ጌታችን ብለን የሰው አውራ ናቸው በማንም ጠባይ በሁለመናቸው ተሰው ሁሉ ላይ ምናምን ተስራ አይጠጋቸው የሚያጎልም ነገር ተደረጃቸው ተከብራቸው ዝቅ የሚያደርግ ነገር አራት ዋጅብና አራት ሙስተሂል አንድ ጃኢዝ ጋራ ወጅቦላቸዋል እምን ወነተኞች ገምና ናቸው ክዲያትም ወኝነቱ ውሸት የለባቸው አድራሾች ሆኖ አድርሱ ላላቸው ማንንም ነገር ቢሆን መሸሽግ የላቸው ይበቃላቸዋል ቢሆን ሰውነት ሴት ማግባት ይመስል መብላ መጠጣት ብለው ስለ ነብዩ ደግሞ እንደዚሁ አሁንም በጁላ አጠራ አድርጌ ዝርዝሩ ውስጥ ሳልገባ ይሄን ያህል ብለዋል። ስለ ኩቱቦች መርሐባ አውራድ እድግጥ የተለየ ነው። አሁን ይሄ ተውሂድ ነው፣ ግን አውራዱ የሚወሰደው በመንዙማ ዙሪያ አውራድ አይካተትም። አዎ ራሱን ችሎ ወቅቶች አሉት። ለምሳሌ 3 አውቃት አውራድ ይባላል። በአሳጥረው ነው የመግሪብ የዒሻ የሱብህ አልበለዚያ የዓስርም አለ የዙህርም አለ ሶላቶቹን ተከትሎ የሚባል የሚስተኝ አውራድ ያለ እንግዲህ ብዙ ነው። የአውራድ ደግሞ እንትኑ ፋኑ ቃድር ይያለ ሻዚል ይያለ ይቀጥላል። በእስልምና ታሪክ ውስጥ የኦሜያድ ስርወ መንግስት የአባሲያ ስርወ መንግስት አልፈዋል። በዚህ ሰዓት እስልምና ከሚያስተላልፈው መልእክት ወደ ዓለማዊ የማዘንበል ሁኔታ ሲታይ በውስጥ ያቆጠቆጠ የመንፈሳዊ ለውጥ አራማጆች ተነሱ። መሰለ ሱፊዝሙ ማለት ነው። እነዚህ በሚነሱበት ሰዓት ምክንያቱም አብዛኛው ሰው ከዋናው መርህ ወጣ ብሏልና መመለስ ወደ ትልቁ መንገድ መመለስ አለብን፣ ወደ ሶርሱ መመለስ አለብን የሚሉ ናቸው። ከዛ ጋር ይዘው የተነሱት አንደኛው መሳሪያቸው እነዚህ መድህ ነው። መድህ መንዙማ የሚመስለው ውዳሴ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማወደስ በዛ አማካይነት ሰው ወደ መንፈሳዊ ዓለም እንዲመለስ የሚጣሩ ማለት ነው። ከዛ ውስጥ ከተፈጠሩት በጣም ብዙ ናቸው። እውቅና ያገኙት የነ ቡሰይሪ አይነት አለ። ይሄ ግብፃዊ ነው። በጣም ዘመን ተሻጋሪ የሆነ እኛ ሀገርም ላይ ተጽዕኖ ያለው ተጽዕኖ መኖር ብቻ ሳይሆን የሚማሩት እንደ ቴክስት ቡክ ተምረውት እሱ ላይ ራሳቸውን ትሬን አድርገው ወደ የተለያየ መንዙማ ሊጽፉ የሚችሉበትን መጽሐፍ ኮንትሪቢዩት አድርጓል። ለምሳሌ ቡርዳ የሚባለው የሚታወቅ ነው። ቡርዳን ጽፏል። ቡርዳ ማለት ቃሉ ልብስ ማለት ነው፣ ግን ኖርማል ልብስ አይደለም። በነቢዩ ዘመን ሌላ አንድ ገጣሚ ነበረ ከዓብ ቢን ዙሄይር የሚባል። ምክንያቱም ለመንዙማው ታሪክ በጣም እነዚህ ሁለቱም ወሳኝ ናቸው። ከነዚህ ብዙ ተወስዷል ማለት ነው። የነዚህ ሪፍሌክሽን ነው መንዙማው ማለት ነው። ስለሆነ ሁለቱን መጥቀሱ ወሳኝ ነው። ከዓብ ቢን ዙሄይር ሙስሊም አልነበረም። ወንድሙ ቡጀይር የሚባል ሰልሟል። እሱ ግን በግጥሙ በጣም ያጠቃ ነበረ። ግጥሞቹን ተጠቅሞ ከእስልምና ይከላከላል፣ ሰዎች ወደ እስልምና እንዳይመጡ፣ እንደውም ስም ያጠፋል። ከዛ በጣም እንትኑ ሲያይል ትእዛዝ ተላለፈበት፣ በተገኘበት ይገደል የሚል
ካዕብ ላይ ማለት ነው። ካዕብ ቢን ዙሀይር የሚባለው በለበት ይገደል የሚለው ሲወሰንበት ወንድሙን አማላጅነት ላከ። ያንተ ጉዳይ ከበድ ያለ ነው፣ እኔ ሊይዘው የምችል አይደለም ብሎም ቢይለዋል። ያንን ቢያናግር ማንም አልተቀበለውም። አንድ ጎሳ ገጣሚ ሲመጣ አንድ የአረብ ጎሳ ምንድነው የሚያደርጉት? ሴሌብሬት ያደርጋሉ። ለምን አንድን ጎሳ ከፍ ያደርጋል፣ አንድን ጎሳ ዝቅ ማድረግ ይችላል። ትልቁ ያላቸው መሳሪያ እነሱ ጥበቡ የግጥም ጥበብ ነው። ይሄ ትልቅ ቦታ ስላለው ብዙ ተጽዕኖ ሊያመጣ ስለሚችል ነው ይሄ ህግም የተላለፈበት። ከዛ ሲያስብ መንገድ አጣና በቃ ሌሊት ተደብቆ መዲና ገብቶ ቀጥታ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተሽሎክልኮ እሳቸው ፊት ለፊት ቆመና እኔ ካዕብ ነኝ መጥቻለሁ ብሎ ግጥሙን ጀመረ። ግጥም ሲጀመር በአረቦቹ ደንብ በሴት የሴትን ውበት የሴትን ፍቅር ገልጸህ ነው የምትጀምረው። የሱ ምናባዊ ሴት ሱዓድ የምትባል ነበረች። ባነት ሱዓዱ ፈቀልቢ ልየውመ መትቡሉ በሚል ነው። ሱዓድ ርቃኛለች፣ ዛሬ ልቤ በፍቅር ተጨንቋል ብሎ በዚህ ይጀምራል ብሎ ከዛ በኋላ የሚፈልገውን መልእክት ብዙ ሰዎች እኔና እርሶ መካከል እየሄዱ ሊያራርቁ ይፈልጋሉ፣ እኔ ግን መቅረብ እፈልጋለሁ። እርግጠኛ ነኝ ወልዓፍው ኢንደ ረሱሊላሂ ማእሙሉ፣ ይቅርታ የአላህ መልእክተኛ ዘንድ የሚከጀል ነው። ይቅርታ እንደሚያደርጉ እርግጠኛ ሆኜ ጀግኜ ፊት ለፊት ቆሜያለሁ ብሎ ግጥሙ ቀጠለ እስከ መጨረሻ ድረስ ብዙ ነገር እያወራ። ነቢዩ መሐመድ ተነሱ፣ ግን አልቻሉም። እሱ ያቀረበውን የግጥም ውበትና ጥፍጥና ለዛውን ተነሱና የሚለብሱት ውድ ቡርዳም ነበረች ማለት ነው፣ ትላልቅ ሰው የሚለብሰው አንስተው ማንን ያለብሳሉ? ካዕብን አለበሱት። በዚህ አጸደቁለት ማለት ነው። አንደኛ ለሁሉም ለጀኔሬሽን የሚሆን ግጥም ትልቅ ቦታ እንዳለው ያረጋገጡበት፣ በሞት ሊቀጣ ሊፈረድበት ሄደው ግጥም አቅርቦ ተሸለመ። ኦርዲነሪ ነገር አልተሸለመም። ትላልቅ ንጉሳኖች የሚለብሱትን ቡርዳ ውድ የሆነችዋን ተሸልሞ እንደውም እሳቸውን ቀስቅሶ ያ የእስልምና መግቢያው ምክንያት ሆነ ማለት ነው። ናዙልኝ ነብይ ሩሄ ለአድራሁ ባለሁበት ስፍራ ግቡ ስተራሁ ሁለዚያ ላድርጉኝ ለጀማል ነዝራሁ ደብልጉኝ ነብይ ታዘል ጅብራሁ አምሩኝ ጅብሮጅው ሀድራ እንደመራሁ ጀነተ ለኹልድ ነው ያንቱም አድራሁ ፊቴ በዞረበት አይኔ እንዲያጠሁ ነብይ ዋታንቱ ሰለላሁ ዐለይሂ ወሰለም እንዴት ልሶብር ፊቱም ያበራው ታዱሃ ጀንበር በአንቱ እኮ ሰበብ ነው ከውኑ ሲደበር ሁሉም ታንቱ እጅ ነው ያገኘው መክበር ስሙም ያሰክረው እንዲያው በኸበር ባጁር ክፈቱልኝ አድራውን በር ገብቶ እንዲያርፍ ቀልቤ በሩ ሲሸበር ጀማልሁን እንዲያይ ቀርቦ አጠገብሁ ወባሪክ አለይህ መዘሊ በድሪ ወባሪክ አለይህ ነጀባ ሱብሓን ረቢና እንሽእና አጅብ ነው። የአሰራር ሚስጥር ያንተ ብቻ ነው። ይወዳል በሚሉ ያሰጋል ቁጣህ። አንዳንድ ቪዲዮ ልጅ ስትቀጣ ታይተህ ነጀባ ይቀጣል በሚሉ ህዝነት ማርታለህ። እጅግ ወንጀለኛ ስትምርት አይተህ ኢብሊስ አብዴዛ ሄድ ወሊ ነበር አሉ። የኩራት አደጋን ምን አስቀረዋሉ? አንተን ታንተ በቀር ማንም አያውቅህ على يراك لك نعزه وبارك عليه እነ ዳንኤል አወል አለ የዳናይ ትምህርት ማዕከል ወሎ ከወልዲያ በታች ከሐራ በታች ያለ እሱን የመሰረቱት ዳንኤል ሳኒ ያሉ እነዚህ ትልልቅ የአርት ሰዎች ናቸው፣ ዓሊሞች ናቸው፣ ሊቃውንት ናቸው፣ መንፈሳዊ አባቶች ናቸው። ከዛ በላይ ግን አርቱን በጣም ያዳበሩ ሰዎች ናቸው። ከዛ በኋላ እነ ሼክ ሰይድ ጫሌ
ሼክ ሰይድ ኢብራሂም አባታቸው አሉ። አባታቸውም ትልቅ አስተዋጽኦ ያደረጉ ናቸው። ከዛ ደግሞ እነ ሼክ ሰይድ ጫሌ ሲመጡ ወደ ከፍተኛ ደረጃ ያሳደጉት ሼክ ጫሌ አረበኛውንም አማርኛውንም እንደውም በአረበኛ ነበር ለረጅም ጊዜ ግጥም ሲገጥሙ የነበሩት ሼክ ጫሌ። በጣም ብዙ ስራዎች ነው ያሏቸው። አንዳንዶቹ እስከ 1000 ድረስ የግጥም ስራዎች ያሏቸው ይባላል በአረበኛ። ግን በጣም የሚያሳዝነው የተገኘው ከ120 እና ከ130 አይበልጥም። አብዛኞቹ በታሪክ ሂደት ሳይሰበሰቡ ቀርተው ጠፍተዋል። ግን ያሉትም ቢሆኑ ያስገርማሉ። የ13ኛው ክፍለ ዘመን ቡሰይሪም ከዛች ጋር አያይዞ እቺ ቡርዳ ከአብን ከሞት አዳነችው። እሱ ደግሞ ህመም ነበረበት፣ እንደ ነርቭ አይነት ነገር ህመም ነበረበትና መዳን ይፈልጋል። ያንን ጽፎ በዚች ነቢዩን ሰለላሁ ዐለይሂ ወሰለም አወድሶ በዛ አማካይነት አላህ እንዲሽረው ያስብ ነበረ። ያንን አቀረበና ግጥሙ ከአብን ከሞት ካዳነው እኔን ደግሞ ከበሽታ የማያድንበት ምክንያት የለም እና ይህንን ግጥም ለመሻር ከበሽታ ለመሻር ጻፈ። ያ እሱ የጻፈው ግጥም ቡርዳ ብሎ ሰየመው፣ ከዛ ጋር በማያያዝ ማለት ነው። ስለዚህ እነዚህ መንዙማውን ይሄ አገራችን ላይ ያለው ትምህርቱ ሲጀመር የሐለቃ የመስጂድና የዛዊያ ሲጀመር ፊቂ ከመቅራት ጎን፣ አረብኛ ግራመር ከመቅራት ጎን፣ ተፍሲር ከመቅራት ጎን እንደዚሁ ደግሞ እነዚህ ዜማዎችም ትምህርት ላይ ይውላሉ። ከሚሰጡት ትምህርቶች አንዱ የትኛው ነው? ሶርስ አንደኛው ቡርዳ የካዕብም፣ ሁለተኛው ቡርዳ የቡሰይሪም፣ ሌሎችም አሉት። ሌሎች ግጥሞች አሉት ቡሰይሪ ብዙ ሐምዚያ አለው እና እችኛዋ ሚሚያ ናት። ቡርዳዋ ሚሚያ ማለት በሚም እንትኑ የሚያልቀው መጨረሻው ስንኛው በሚም ነው። ሐምዚያ ደግሞ በአሊፍ የሚያልቅ ነው። كيف ترقى رقيك الأنبياء يا سماء ما طاولتها سماء እያለ የሚሄድ ነው። ሐምዚያው የምንለው እና እነዚህን ይማራሉ። ይሄንን እየተማሩ አረብኛውን ካወቁ በኋላ እነሱም በነዚሁ ስታይል እንደ ምሳሌ ነው የጠቀስኩት። ሌሎች በጣም ታዋቂ ጋጣሚዎች አሉ። ሰቅራጢሲ አለ፣ ቡራዒ አለ፣ ሌሎችም አሉ። ኢብኑ ወርዲ አለ፣ ላሚያ ጽፏል። ላሚየት ኢብኑ ወርዲ የሚታወቅ የግጥም ነው ነቢዩን ሰለላሁ ዐለይሂ ወሰለም በማወደስ ላይ። እነዚህን ከሌላው ዕውቀት ጎን እነዚህን ዜማ ትምህርቶች ይማሩና ራሳቸውን ያበቃሉ፣ ለመጻፍ ያስችላቸዋል ማለት ነው። እነሱ ከዚህ ተስፈንጥረው በአረብኛም ይጽፉና የተወሰኑት ደግሞ አረብኛውን ይዘሉና ከዚህ መነሻነት በአካባቢያቸው ቋንቋ በሚያውቁት ቋንቋ መንዙማውን ያበጃሉ ማለት ነው። በነገራችን ላይ መንዙማ ብሎ ማለት በራስ ፍላጎት የሚመጣ ሳይሆን በራስ ፍላጎት ሚነላህ መሰጠትና ረሱሉን አለይሂ ሰላቱ ወሰላም ከልብ መውደድን ይጠይቃል። ከአላህ መሰጠትን ይጠይቃል። ሼህ ሰይድ ሐጂ የሚባሉ አሉ። እንዲህ በፍቅር ተቃጥለው በረሱል አለይሂ ሰላቱ ወሰላም መሐባ። ሌላውም ደግሞ በወቅታቸው ያለውን ሲገልጹ ምን አሉ? የሰፈረ ጊዜ የመሐባው ጁንዲ አሉ ዓሊማይል ጃሂል ሴትማይል ወንዲ አሉ። ከተሰጠ ስራው ማንጎራጎር ሲወጣ ሲወርዲ አካሏቱ አይፈራም ራብና ብርዲ ከሰው ጋር ሆኖ ካለ ሰው መንጎድ ያሉ ሰው ጋር የቀመስ ይፍረደ ተውዝንበል ጃሚዲ አሉ። በአረብ ታሪክ ውስጥ በተለይ በመድህ ለዚህ መንፈሳዊ ጥዑመ ዜማ በማዘጋጀት ግብፃዊው ኢማም ቡሰይሪ ይጠቀሳሉ። የዛሬ 700-800 ዓመት አካባቢ የነበሩ ናቸው። ግጥሞቻቸው ስቲል እስካሁን ድረስ በከፍተኛ ሁኔታ ይጠናል፣ ዜማውም ይባላል። ግን የነ ሰይድ ጫሌ ከሳቸው አይተናነሱም፣ ይበልጣሉ። እንደውም አንዳንዶቹ ይበልጣሉ በእርግጠኝነት። አረብኛውን ቋንቋ በጣም ጥልቀት ነው የሰጡት፣ ድምቀት ነው የሰጡት። ከዛ በኋላ አማርኛም ጽፈዋል። አማርኛውን የጻፉበት ምክንያት ምንድነው? በመውሊድ ላይ ዱዓ ላይ ነው እነዚህ ግጥሞች የሚባሉትና መወድሶች የሚባሉት። ተራው ህዝብ አረብኛውን ጥልቀቱን አያውቀውም፣ ግን ዜማው ዝም ብሎ ይመስጥሃል፣ ወደ ሌላ መንፈሳዊ ዓለም ይወስድሃል፣ ግን ትርጉሙን አያውቁትምና አንዴ ዱዓ መድረክ ላይ አድረው ጠዋት የሆነ ሰው ያገኛሉ። ሲያገኙ እንዴት ነው ዛሬ አዳሩ ምናምን ሲሉት ያው ትርጉሙ ባይገባንም እናንተ ጋር እያለቀስን እየተመሰጥን አድረናል ይላቸዋል። ኦኬ
ለተራው ህዝብ መልእክቱ ለካ መድረስ አለበት አሉና አማርኛ ይጀምራሉና አማርኛቸው ራሱ የሚደንቅ ነው። የጻፉት ተራው ማህበረሰብ አንደርስታንድ እንዲያደርገው መልእክቱን ነው። ግን አማርኛቸው ራሱ በጣም እንትን ነው የላቀ ነው። አንደኛ ቅልቅል ነው። አረብኛ አለበት፣ ኦሮምኛ አለበት። መሀሉ ላይ ቃላቱ ላይ የወሎ የባህላዊ ቋንቋ ነው የተቀላቀለ ስለሆነ የሚቲንግ ፖይንት ነው ወሎ ታውቃለህ። የሁሉም ቦታ የሁሉም ነገርና እዛ አለበት። ግን እንደገና መልእክቱ ደግሞ ንባብ ይጠይቃል እና የጻፉበትን አጋጣሚ ሲገልጹ ምን ይላሉ? በአረብ ስንዘክረው ማዕናው ስንቱን አከረው፣ በአማርኛን ሞክረው ቢገባው እጅ ስራ ብለው ነው የጀመሩት። ትርጉሙ ብዙ ሰው አስቸገረ። ይሄ አከረ የወሎ አካባቢ ቋንቋ ነው። አሁን የዘመኑ አማርኛ ብዙ ሰው ላይ ገባው ይችላልና በአማርኛን ሞክረው ቢገባው እጅ ስራ ብለው ነው የጀመሩት። እስኪ በአማርኛ እናቀርብለት። እንደውም ባህሩን በሰፊና አሳውን በመረብ ጃሂሉን በአጀም ዓሊሙን በአረብ ብለው ደግሞ ይናገራሉ። ባህሩን በሰፊና አሳውን ደግሞ በመረብ አዋቂዎችን በአረብኛ ተራውን ማህበረሰብ ጃሂሉን ደግሞ በአረብ ብለው በዛ ነው የጀመሩት አማርኛና 8 ግጥሞች አካባቢ ያሏቸው በጣም የሚደንቁ ናቸው። አጋጣሚ ሆኖ እኔ አንዷን እንደው ማብራሪያ ሁሉ እየሰራሁላት ነው። ሰው አማርኛ እንደገና ትርጉም ይፈልጋል። በዛ ምክንያት ያው እዛ ሙከራዎች እንደዛ አይነት ሙከራዎች ያሉና በዛ አማርኛቸውን ይጀምራሉ። በዛ መልኩ አረብኛም አማርኛም ከዛ ሌሎች ስኮላሮችም ምሁራኖችም ተከትለዋቸዋል። ነቢ ዘይኔ ለምሳሌ ጌታው ሼክ ሚስባህ የነቢዩን ሙሉ የሷሃቦቻቸውን የነቢዩና የዛ ዙሪያ ያሉ ነገሮችን የሚተርኩበት እነ ሼክ አህመድ ሼክ ሲራጅ በኦሮምኛ ይጀምራሉ። ሀርቱም የዛሬ 1920 አካባቢ ያለፉ ከምኒልክ ትንሽ በነዘውዲቱ በምን ዘመን አካባቢ ነው ያለፉት። እሳቸው በኦሮምኛም ይጀምራሉ። ከዛ ብዙ የኦሮምኛ ገጣሚዎች አሉ። አማርኛም እንደዚሁ። ወደ ደቡብ ስንሄድ ደግሞ ኢቨን በደቡብ ቋንቋ በጉራጌኛ በምን የተደረጉ ሙከራዎች አሉ። ግን አብዛኛው ግን አረብኛን መሰረት አድርገው ነው የጻፉት ማለት ይቻላል። በወሎ ለምሳሌ ብንወስድ መንዙማን ብንጀምር ቢስሚላሂ ራህማኒ ራሂም ተብሎ ሳብ ተደርጎ ይጀመራል። በሌላው አካባቢ እንደዚህ አይደለም። ማነዳዱ አካሃዱ ለህጃው ማለት ቢስሚላሂ ራህማኒ ራሂም አላሁመ ሰሊ ዐላ ዘይኒል ውጁድ ቢስሚላሂ ራህማኒ ራሂም ቢስሚላሂ ራህማኒ ራሂም አላሁመ ሰሊ ዐላ ዘይኒል ውጁድ بسم الحي الباقي نبتدي وبثنائه نهتدي من غبش الأعمال إلى نور الشهود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على ومن علائه نطمع وباب جوده نقرع عسى يذيقنا من قطرة المجيد بميل يقتلال አሁን ይሄ ካንተኑ ነው በስመላ እንጀምሮ መድሑ ነው። በዚህ አይነት መልኩ ተዓጀሙ ደግሞ ለምሳሌ ነጌታው ሼክ ሚስባህ ዲያና ቀደምም እንደዚሁ ሞከር አድርጌልሃለሁኝ። ነቢ ዘይኔ በሚል ሁሉም ያወቀው ነው፣ ሁሉም ይለዋል። ሐታ ሌሎቹ ወገኖቻችን እንኳን ነቢ ዘይኔ የሚለውን ይዘው اللهم صل على محمد نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين ጅማ በ19ኛው ክፍለ ዘመን ነው አይደል እስልምና በደንብ የተስፋፋው። የመጀመሪያው ሰው ሼክ አብዱል ሐኪም ኢብኑ ከቢር ሷሊህ ይባላሉ። ከወልቃይት ተነስተው ጎንደር፣ ከጎንደር ጅማ ከነጋዴዎች ጋር ገብተው እሳቸው ነው እስልምናን እዛ ያስፋፉት። ዑለማዎች ሲጠቅጡ ምንድነው ሲጠቋንቋ አይችሉ ምን አይችሉ እንዴት ነው ይሄንን ቤተ መንግስት ደረጃ ገብተው ህዝቡን እንትን ሊሉበት የቻሉት ሲባል ዋንኛው የተጠቀሙት መንዙማ ነው። በቃ ቋንቋውንም ባይችል በጥሩ ዜማ እሱን እያሉ ሰዎችን በዙሪያቸው ምን ማድረግ ችለዋል? መሰብሰብ ቻሉ። ከዛ በኋላ ሰው ያንን ዜማ እየወደደ ሲቀርብ ህፃናቶች በዙሪያቸው እየተሰበሰቡ ትላልቆቹን ትተው ልጆቹ ላይ ትኩረት አድርገው አስተምረው ልጆቹ እንዲያውቁ አደረጉ ማለት ነው። ንግስታቱ ጋርም ቅርበት አላቸው። ንግድ ጋር ስለመጡ የንግድ አንዱ ትልቅ ትሩፋት ነው ለነ ባጅፋር አባቶችና እዛ አካባቢ ላሉ ነገስታት ከዛ ጋር ይያዛል። ይሄ እንደ ምሳሌ ነው።
ሌላም ቦታ እንደዛው ነው። ስለዚህ ትልቅ ሮል የተጫወተው እስልምናን በማሰራጨት ገብቷል አይደለ? ትርጉም እንኳን ባይታወቅ ዜማው ኃይሉ ብዙ ሰዎችን በሌላ እምነት ላይ ያሉ ሰዎችን ለመሳብና በዑለማዎች ዙሪያ እንዲደረደር የማድረግ አቅም ነበር። ዛቱና ፍጌ ሙሐመዱ ላሚን ስምሆነ ከትቤ ወዝሆነ ቀርጬ በምላሴም ብቤ በአድራሁ ሜዲያ ላይ በሸውቅ ጋልቤ በአድራሁ ተወዲያ ወዲህ ተራግቤ በአንቱ ተወድጄ ወይም ተሰድቤ የሽሁዱን ሂጃብ በሸውቅ ጋልቤ በቀዳም ድንኩላ ተሳፈረ ቀልቤ አርሂብ ግባ በሉት ቁጭ በል አጠገቤ በእኔ ማየት እርጋ በሉት እባክሁ የአንቱ ንግሥና የለውም ድንበር ሹመቱ አይሻር ጦሩ አይሰበር ሁለዚህ ያበራል የዲንሁ ጀንበር መሐባው ያሰግራል ያሳጣል ሶብር ውዴታሁ ይጠቅማል ሲገቡ ቀብር በአንቱ ይከፈታል የጀነቱ በር በውቡ ይዘጋል የዓዛብ አገር አንቱን ማገኘት ነው ጀነቱ አሽከሩሁ ወባሪክ አለይህ اللهم صل وبارك عليه ወረት የታሪኮች አገር ፈረስተስማማና ኢኽላስና ተቆን ኮርቻ አርግና የአላህም ማዲያ ግንዲ አርግና የእስልምና ሸማ ተላይ ልበስና ወስነ ሁሉቅ ጠምጣም ረሳ አርግና የተወኩል ጋሻን ክንዲ ስካና የሱብሃና ለንጋ በጀጀበትና ጉግዘን ተላበስ ቢሶፋ ወልሐና በተዋዶ ጨፍ የበረስ ገንቀለበ በሩሃን እያጁ እንዲተከበበ አቋቋሙ ይሁን በሙሉ አዲብ ወዲያጅ እንዲትሁን ያው ሙቀረበ ወዲያጅ እንዲትሆን ያው ሙቀረበ ወባሪክ አለይህ اللهم صل የመንዙማ ዋነኛ ግን የስበት ማዕከሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ስለሳቸው ነው አብዛኛው የሚጻፈው። እንደውም ሼህ ጫሌ አንድ ሙህመል የሚባል ግጥም ሰርተዋል በአረብኛ። የአረብኛ ነጥብ የሌላቸውን ፊደሎች ሰብስበው ግጥም ሰርተዋል። በነጥብ ብቻ አብጁ እስኪ ትችላላችሁ የተባሉ ያ ትልቅ ችሎታ ይፈልጋል። የቋንቋ ችሎታ ኦልሞስት የመዝገበ ቃላቱን ሁሉ መሐፈዝ መቻል አለበት፣ በአእምሮ መያዝ አለበት። እንደዛ ለመስራትና በዛኛውስ ነጥቧን ብቻ አድርጋችሁ መስራት ትችላላችሁ ሲሏቸው አላህና ረሱል ሙሐመድ የሚሉት ነጥብ የላቸው ማለት ጽሁፎቹ እነሱ ከሌሉ ግጥም አይሰልጥልኝ። ሙሐመድ የሚል ስም የሌለበት አላህ የሚል ስም የሌለበት ግጥም ልጽፍ አልችልም ብለዋልና ዋናው ሴንተሩ ነብዩ መሐመድ ናቸው። ስለሳቸው ምን ይነገራል ስንል አንደኛ የነብዩ መሐመድ ታሪክ ሁለት ነው፣ ቡጡንና ዙሁር ተብሎ ሰለላሁ ዐለይሂ ወሰለም። አንደኛው ቡጡን የሚባለው ከመወለዳቸው በፊት ያለው፣ ሁለተኛው ዙሁር የሚባለው ከተወለዱ በኋላ ያው መካ ኑረው መዲና ኑረው እስከ ህልፈት ድረስ ያለው ነውና ሁለቱን ፓርት በጣም በተለይ ደግሞ የመጀመሪያውን ፓርት በጣም በስፋት ነው የሄዱበትና መንዙማ ማዕከሉ የነብዩ መሐመድ ታሪክ ነው። ሌላ ደግሞ ስብዕና ምንድናቸው ውስጣቸው ረህማቸው፣ እዝነታቸው፣ ፍትሃቸው፣ ታማኝነታቸው ይሄን የሚመለከቱ ሌላ አካላዊ ማንነታቸው ራሱ ስለሳቸው እያንዳንዷ ነገር ያልተነገረ ነገር የለም። አንድ የሐርጡማ አንድ ትልቅ ገጣሚ ያለው እንደውም ሼህ መሐመድ አወል ሐምዛ መዲና ቀበሌ የምትል አንዲት መንዙማ አለቻቸው ዛላ እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ጸጉር ብቻ 16 ደቂቃ ነው መንዙማ ላይ የቀረበው። ግጥም ብቻ ግጥሙ እየተነበበ 16 ደቂቃ ማለት በጣም ብዙ ፔጆች ናቸው። ስለ ጸጉራቸው ብቻ ጥቁረቱ፣ ጥንካሬው፣ እርስ በርስ መሰባሰቡ ዚጋና የገለጹበት መንገድ ይገርማል። ስለ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነውና በዚህ መልኩ ስለ ውበታቸው፣ ስለ አወላለዳቸው፣ ስለ አረጋገዛቸው የሰይድ ጫሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም እርግዝና በአማርኛ በአረብኛ በጣም ጉበት የሚያፈርሱ ግጥሞች ነው ያሏቸው። መሳጭ ናቸው በጣም። በአማርኛ አንድ የሚገጥሙት ነገር አለ። አሚነት የእሳቸው እናት ናትና ይገርማል። ማርገዟን ሚት አሚነት ዓለሙን ጠቅልላ ከግር እስከ አናት ይላል። ላያስችል አይሰጥም የጌታ ሚነት በእንዴት ያለ ኩዋ ጅስሟን አጠናት ከውኑ ገብቶ ሆዷን ሞልቶት ሲለጥጠው
ምን ማለት ነው? ይገርማል ማርገዟ አሚነት የነብዩነት ማርገዟ ይገርማል። ዓለሙን ጠቅልላ ከግር እስከ አናት the whole universe ከግር እስከ አናት ሆዷ ውስጥ ገባ። እንዴት ነው? በጣም የሚገርም ነው ይላሉ። ላያስችል አይሰጥም። የጌታ አሚነት የጌታ ችሮታ ይገርማል። ላያስችል አይሰጣትም። እንዴት ያለ ጉልበት ጅስሟን አጠናት። እንዴት ነው የጠነከረችው? ከውኑ ዩኒቨርሱ ገብቶ ሆዷል ሞልቶት ሲለጥጠው ይላሉና ይሄ እንትን ይፈልጋል። ተራ እርግዝና ወሬ አይደለም። ኢማጂን የማድረግ ፓወር ይፈልጋል፣ ጉልበት ይፈልጋል። እንዴት ነው የሚያስብ? እርግዝናቸውን እንዴት ነው ያዩት? እንዴት ነው የተረዱት የሚለው ማለት ነው። ይሄን ለሁሉም መጠቀም ይቻላል። ከነቢዩ መሐመድ ውጭ ለኢሳም ለኢየሱስም መጠቀም ይቻላል። ኢሳን ያክል ስብዕና በዛች ልጃገረድ ማህፀን ውስጥ እንዴት ነው ገብቶ እና ኢማጂን ማድረግ ትችላለህ። ይሄ የሰውየውን ክብደት እንግዲህ ነቢዩ መሐመድ ዩኒቨርሱን ያክላሉ ስብዕናቸው። ያ ዩኒቨርስ እዚህ ማህፀን ውስጥ ገብቷል የሚል አይነት እንትንና በጣም ነው እንትን የሚለው የሚመስጠው ማለት ነው። ገበሬ እንኳን ዘርቶ እኮ የሚያመርተው ዝናብን ጠብቆ እርጥብ ሲሆን ዘርቶ ነው የሚያበቅለው አይደል? ደረቅ መሬት ላይ ዝም ብሎ አይዘራም። እነዚህ ዑለማዎቹ መጀመሪያ የሰውን ቀልብ በእንዲህ አይነት ነገር ያለሰልሱታል። መጀመሪያ በረሱሉ ፍቅር በረሱሉ መሐባ እንዲገባ ያደርጉታል። በረሱሉ መሐባ ከተመሰጠ በኋላ ከዛ የሚነግሩትን ተዞላልሞ ከሆነ አውፍ በል ሲሉት እያለቀሰ እንባውን እያረገፈ አውፍ ብያለሁ ይላል። ያበደረውን ትችለታለሁ ይላል አይደለም እንዴ? ተበዳደለው እኔ ይሄን መልሳለሁኝ ይላል። ሶላት ስገር ቢሉት እሺ ይላል። መሻይኾቹን ያከብራል፣ ይወዳል። ከዲነል ኢስላም ውጭ ያለው ይሄን ፍቅር አይቶ ወደ ዲነል ኢስላም ይሳባል፣ ይመጣል። ፍቅር ነው፣ በጸባይ ነው የሚስቡት፣ ለጥሩ ነገር ነው። ቅድም እንዳሉት ወደፊት የከፋ አለበት የሰው ልጅ ካልነበር ወደ መኖር መጥቷል። እቺ ዓለም ደግሞ ጊዜያዊ ናት። ከይህ ዓለም ደግሞ ይጠፋል። ጠፋ ማለት አለቀለት ማለት አይደለም። የሰው ልጅ መልሶ ይቀሰቅሳል። ከዛ ከፈሳሽ ውሃ ይሄን የመሰለ የሰው ልጅ የኸለቀ ጌታ ካፈረሰ በኋላ መልሶ እንደነበር አድርጎ መገንባት ለአላህ ቁድራ ቀላል ነው። ስለዚህ ደግሞ ያንን በአላህ መለክተኞች ከረሱሉም ፊት በነበሩትም እነ ሙሳ እነ ዒሳ እነ ኑህ እነ ሱለይማን ከአደም ጀምረው የነበሩት ነብያቶች ያስተማሩት ይሄንን ነው። ከሞት በኋላ መነሳት አለበት። የሰው ልጅ ዘዓለም እንትን ያለው የመጣው እንደ ሌሎች ፍጡሮች አቅል ማለት አይምሮ እንዳልተሰጡት በልቶ ጠጥቶ ዝም ብሎ ስሜቱን አርክቶ መሄድ ብቻ አይደለም። ለትልቅ ዓላማ ነው። ትልቅ ዓላማ ለዛ ዓላማ ተዘጋጅ ለመባል እንደ አርጥበው አለስልሰው ሰው ሊገባው በሚለው ቋንቋ ነግረው ሲነግሩት ይቀበል ነበር። አሁን እንዴት መሰለህ የሌላውን ሃይማኖት መናከስ ጎረቤትን እንደ ጎረቤት አያይም። ሌላ ጭራቅ አርጎ ይስለዋል ሌላውን። ሰውን ደግሞ የሚመከረው ሳያለሰልሱት ነው። አሁን መንዙማውንም ተቃውሞ የነዚህን የትልልቆችን ስራ ሰርተው ምን እናርግ ይላሉ። በደረቅ እንዝራብህ ያሉት ጊዜና ደረቅ ነገር እኮ ደረቅ በደረቅ አይጣበቅም አይደለም፣ ሊበቅል አልቻለም። እና እነዛ ዋናው ትልቁ ነገር ደግሞ አወለን ራሳቸውን የገሩ ሰዎች ናቸው። ለሃይማኖቱ ተገዥ ናቸው። በተግባር አሳይተው ነው ወደ ሰው የሚያስተላልፉት። ባደም ሚሳል መልክ ሆኖ ነው ኑስኻው የዘለቀው። ማማር ግን በርሱ ዘልቆ በርሱ ላይ ያለቀው ውበት በርሱ ተጀምሮ በርሱ አልቋል። ያህፃል ልጅ ከርሱ ላይ ለዩሱፍ ጥቂት የፈለቀው ይላሉ። ዩሱፍ በጣም ትልቅ ውብ የሚባሉ ሰው ናቸው። ዮሴፍ ማለት ነው። እስር ቤት ውበታቸው ለእስር ለምን እንዳርጓቸዋል? እሳቸው ያገኙት ትንሽ ናት። ከዛች ውበት ትንሽ ፍንጣቂዋን ጠብተዋና ያገኙት እሷም ውበት ሆና ለብዙ እንግልት አደረገቻቸው ይላሉና የህፃኑ ሲወለድ የነበረውና ግንባሩን ሲገልጹት ግንባሩ ኑር ነበር፣ በኑር የጠለቀ ከራሱ ፀጉር ጋር ለጉድ ተኸለቀ ይመስላል ጨረቃ የተፈለቀቀ ከወላድ ዳመና መሃል የዘለቀ ይላሉና በጣም የሚገርም ነው። አይኑ ትልቅ ነበር ይላሉ ነብዩን ሲያወድሱ። አይኑ ትልቅ ነበር፣ ቅዱ የሚያማልል ሲያይ ዓለሙን ሾልኮ ገይብን የሚሰልል ይላሉ። ሲያይ ደግሞ እንደኛ አይደለም፣ ሌላ ከመጋረጃ ጀርባ ያለ ከዓለም ባሻገር ያለ ከገሃዱ ዓለም ባሻገር ያለ ያን ሁሉ የሚሰል ወገባቸውን ሲገልጹ ወገበ ቀጭን ትከሻው ሰፊ ምን ነው በሆንኩኝ እሱ አሳላፊ ይላል። እንደው አገልጋይ ሆኜ አንድ ቀን ባገለግለው ምን አለ እና የሚገርም ነው። ብቻ አንተናቸው አጠቃላይ የእሳቸውን የሚገልጹበት መንገድና የመንዙማ ሴንተሩ ነብዩ መሐመድ ናቸው። ከዛ በኋላ ስለ ሱሐቦቻቸው ይወራል። ባልደረቦቻቸው ስለ ቢላል፣ ስለ አቡበክር፣ ዑመር፣ ዑስማን፣ አሊ ከነብዩ ታሪክ ባሻገር ማለት ነው ስለነሱ ይወራል። ነቢ ዘይን የሚለው መንዙማ
እሱ ላይ እንደሚታየው ማለት ነው። የአላህ ፈንጉስ የአላህ ፊት ወደድ አረ የት ይገኛል እንደ ሙሐመድ ወዲያ ጀሚልዱት ሲገቡ በላህዲ ገልበት ገልበት አለ ጀማሉ በሆዴ ነቢ አበል ፋጢማ ጌጤ መኮናኔ ነቢ ዘይኔ አቆረተ ላይዲ اللهم صل على محمد نبي زيني يا قرة يا حضرة عمية بتتا كانوا مال قجلة من مالاوتا وديسو يا المرة ومن نتاتا سجون النهدي بندياناتا طيف لما جنا يقبز اللعيني نبي زيني اللهم صل على محمد نبي زيني عجق ላይ ሲዘልቁ የሚታየው ቁባው የሸሪዓው ቁንዲን እንዴት ያለው አንባው ሸውቆ ዘወርወር ሲል ሆዴን የማይባባው የጀማላሁን ጦት ማንጋር ሁኜ ልጥባው ወዘም አይደለ ተው ዝም በለይ ዲያኔ ነቢ ዘይኔ ያ ቁረተ ዐይኒ اللهم صل على محمد اللهم صل على محمد نبي زيني يا قرة العين በማለት በዛ አይነት መልኩ ነብዩን በመመደህ በሚገባው ቋንቋ ስለተመደሁለት ነብዩ አለይሂ ሰላቱ ወሰለም ኸልቁ በጣም ታቅም በላይ ተስቦ ነው የገባው እና ነብዩን እንዲወድ ህፃናቸው የተወላጆች ገና አዲሱ ትውልድ የነብዩን መድህ ሲሰማ የነብዩ ፍቅር የዲን الاسلام ፍቅሩ አድሮበት በዛ ተቆጥቁቶ እየጎለበተበት በቀልቡ ላይ በቅሎበት አድጎ ይሄዳል። ይሄንን አስተምረው ይሄንን አስተላልፈው እነሱ ድርሻቸውን ተወጥተው ሄደዋል። አሁን እኛ ወቅት ላይ ደርሷል። እኛ ወቅት ላይ ሲደርስ ግን እንደዛ ሆኖ አላገኘነውም። እኛም እንደነሱ እነሱ የደከሙትን ድካም ደክመናል ብዬ የራሴን በስተኩል ደክም ያለው ብዬ እኔ አሁን አላምንም። صلاة وتسليم وأزكى تهيتي أبان ما في قلبي ما قد كنت أخفيه بسر سرى منه من سر جماله يمدبك أو مستر قلص هنا بوسطي ያለው ከሱ ጀማል ከሱ ውበት የመጣው ሚስጥር ውስጤ ገብቶ ተገለጠ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጋር እኔ ስደብቀው የነበረው ነገር ግልጽ ሆነ። ያ ምንድነው ፍቅራቸውን የገለጹበት ነው ማለት ነው። በሁሉም ወገን ያሉ ሰዎች ታሪካቸው ስናይ በሼኾቹም ቀሳውስቱም ስናይ ለፍትህ ለህዝብ ለድሃ ያላቸው ውግንና የሚደንቅ ነው። ለድሃ ሲሉ ይሞታሉ፣ ለሀገር ሲሉ ይሞታሉ። ይሄ ብዙ ታሪኮችን መጥቀስ ይቻላል እና ያኔ በመንዙማ ሰውን ይቀሰቅሱታል። ትክክል አይደለም የሆነው ነገርና መስተካከል አለበት ብሎ ንጉሳኑ ፊት ላይ ድሃ ተበድሏል፣ ፍትህ ተጓድሏል፣ ይሄ መስተካከል አለበት ብሎ በአርቶን ይጠቀሙበታል ማለት ነው። ያው ሙፍቲያችንን በቅርብ ሰው ሁኑ ነበር ሲሉ የነበሩት አሁን እኮ እንዳውሬ ሆነና ነው እኮ የችግረን የሰው ልጅ ራስ ወዳድ ሆነ። ሰው ሲሆን ለሰው ልጅ ሃይማኖት ታዟል። ለሰው ልጅ እቺ ዓለም ተፈጥራለች። ሰማው መሬቱ خلقنا لكم ነው የሚለን አላህ ሁሉንም ለእናንተ ፈጥሬላችኋለሁ ነው የሚለን። ስለዚህ እኛ ስንስተካከል እኛ ፈጣሪን አላህን ስንፈራ ደግሞ ሌላውም ሁሉ ነገር እንደ ስለ በስርዓቱ ሪዝቁ በረካ ነበረው፣ ፊት ፍቅሩ ነበረ፣ ሰው ይከባበር ነበር፣ ይረዳዳ ነበር፣ ይተዛዘን ነበር። ለምን መሪዎቹ ጥሩ ስለነበሩ። ግን ሁለት ነገሮች ከተስተካከሉ ሁሉም ዓለም ይስተካከላል። ሁለት ነገሮች ሲበላሹ ሁሉም ይበላሻል ይላል ኪታብና አንደኛ አልዑለማኡ ይላል፣ ሁለተኛ ወልኡመራኡ ነው የሚለው። አንደኛ ምሁራኖች የሃይማኖት መሪሁን የዓለማዊ መሪዎች ሲስተካከሉ ህዝብ ይስተካከላል። ሁለተኛ አልኡመራ መሪዎች ሲስተካከሉ ህዝብ ይስተካከላል። ይሄ ካልተስተካከለ ከይፈ يستقيم الظل والعود اعوج ይላል። አንድ ዛፍ ጠማማ ከሆነ ጥላው ሊስተካከል አይችልም እኮ አይደለም። የሃይማኖት መሪው የፖለቲካ መሪው ቅን ሲሆኑና ቀጥ አድርገው ሲመሩት ህዝብ ጥላ ነው ቀጥ ሊል ይችላል። እና እነዚህ ያለፉ ሰዎች መንዙማውንም በዛ አይነት መልኩ ነው የረሱልን ፍቅር ስለ ሀገራቸው ሰላም፣ ስለ ሀገር መውደድ፣ ስለ ሰው መውደድ አስተላልፈውለት ነበር። ሁለተኛ ሰውን መዝወል ለምን እንደማይበጅ አይደለም። እነዛ መሻይኾች የሚባሉት እኮ በእድሜያቸው የገፉ እንኳን
70-80 ዓመት የነበራቸው ሽማግሌዎች እኮ ምን ያህል መካሪ ነበርኩ ወደ ሽማግሌ ጠጋበል ነበር የሚሉት አይደል የድሮሽ አይበጅም ልጄ ያጠፋል የሰው ገንዘብ እንዲህ ያደርጋል አሁን በየት ነው የባሰው እንደውም እድሜው በገፋ ቁጥር እኮ የሚሰራው ስራ ሌላ ሆኖ ያየነው ነው የሃይማኖት መሪ ከየትኛው የሚሆንኝ በእስልምና ብቻ አይደለም ሳይሆን ሆኖ ይያለ ነገሮች ተበላሽተዋል ለምሳሌ ጣሊያን ወረራ ጊዜ ሰይጫሌ የሚገርም መንዙማ አላቸው እስካሁን ድረስ ይነበባል በአርት ጣሊያንን በተግባር ተዋግተውታል በአርቱ ግን ሰይጫሌ ማለት 1949 ነው አሁን ያለፉት የጣሊያን ጦርነት ትኩሱ ላይ የነበሩ ሰው ናቸውና ከፍተኛ ውጊያ አድርገዋል ከአርበኞች ጋር መሳሪያ በድብቅ ያቀብሉ ነበር ገጠር ላሉ አርበኞችና በዛ ምክንያት ጣሊያን ይዟቸው ነበር የህዝቡን ቁጣን በመፍራት ያው ለቋቸው አልገደላቸው አንዱ የተዋጉት በአርት ነበር እና ኃይለ ሥላሴን የገጠሙለት ግጥም ይገርማል ኃይለ ሥላሴ እንትን ብሎ ከሰዎች ከንጉሳቸው ጎን መሰለፍ እንዳለባቸው እንደውም ውጪ ደው ይሄ ሊግ ኦፍ ኔሽንስ ንግግር ካደረጉ ምን ካሉ በኋላ እሳቸው ያን በዓለም አቀፍ መድረክ ዲፕሎማሲ መድረክ የሚያደርገውን ትግል አላህ እንዲረዳው ሁሉ ግጥሞች አስቀምጠው ሄደዋል ማለት ነው እና ሀገሩን ደግሞ እርግማን ደግሞ እንትን ላይ ሀገራችንን በክሏል ሀገራችንን አበላሽቷል ጣሊያንም ማለት ነው በአረብኛ እና ህዝቡ ያለምንም ወዲያ ወዲህ ሳይል እስከመጨረሻው ለሃይማኖቱ ሲል ለክብሩ ሲል ለልጆቹ ሲል ለሚስቱ ሲል ሊፋለሙ ይገባል የሚል መልእክት ያለው ረጅም ዱዓ ያለበት ግጥምና ያ ከፍተኛ ተጽዕኖ ነበረው በየቦታው ያን ያነበበ ሁሉ ለከፍተኛ ትግል ስሜት ይነሳሳል በፍጹም ከጣሊያን ጋር አብረን መኖር አንችልም ሃይማኖታችንን ያበላሻል ልጆቻችንን ያበላሻል ብሎ እንዲወሰን ያደረገው ማለት ነው በነገራችን ላይ ጣሊያን ሲገባ ተቃውሞ በሸኾች መካከል የነበረው ተቃውሞ ከፍተኛ ነበር ጎንደር ላይ ሁለት ትልቅ ስኮላሮች ነበሩ ጣሊያን ወደ ጎንደር እየተጠጋ ሲሄድ የዚህን ብልሹ ፊት አናይም ብለው ጎንደር ለቀው ይሄዱ በረሃ የገቡ ማለት ነው አርጅተናል ትልቅ ሰዎች ነን መሳሪያ መሸከም አንችልም ቢያንስ ግን ፊቱን አናይም ህዝቡን ነግረውት ማለት ነው ገጠር የገቡ ሰዎች አሉ ጣሊያን ሲወጣ ነው እንደገና አጋጣሚ በህይወት ነበሩና 5 ዓመቱ በኋላ ተመልሰው የገቡት እነሱ ከወጡ በኋላ በአብዛኛው የወሎ መንዙማዎች ልዩ የሚሆኑበት ምክንያት ሁሉም ጋር ተሰራጭተዋል ያ የሆነው አንደኛው ትልቅ የቃድሪያ ጠሪቃ የምንለው በብዛት ከዛ ተነስቶ ብዙ ቦታ ሄዷል ያንን ጠሪቃ ኦርደሩን ተከትሎ መንዙማው እሱኑ ፋና ተከትሎ ነው የሄደው አብሮት ጀማሉዲን አልአኒ ያሏቸው መንዙማዎች የእንደሱ ተማሪዎች ያሏቸው መንዙማዎች እነ ዳንኤል አወል እነ ሼህ ሲራጁዲን ሌሎችም ያሉት አብሮ ከዚሁ ከመንፈሳዊ ትምህርቱ ጋር ማለት ነው አንድ ላይ ነው የተጓዙት የሸኾቻቸው ግጥሞች ስለሆኑ ብዙ ቦታ መሄድ ችለዋል ግን እያንዳንዱ ደግሞ የእያንዳንዱ አካባቢ የራሱ መንዙማ አለው ለምሳሌ አርሲ ብትሄድ የራሳቸው የሆነ መንዙማ አወየው ለምሳሌ ሎካል ነው ከዛ ውጪ ሌላ ቦታ አይደለም እኛ ከልጅነት ጀምሮ ስንሰማው ነበር አወየው ሰላም አላ ወየው ሰላም አላ حبيبي خليل نور محمد سلام على ይሄ ለምሳሌ ይሄ ሎካል ነው እዛው እንደገና አባባሉም ይወል ነው ሁሉም ሰው እየጨመረበት አንዱ እየጨመረበት የሚል ነው እና ነብዩን እዚህ ላይ የገለጸበት አንደኛው ምን ይላል ቃተዶይ ፈዴ ቦያ አከዋን እንጃለኔ ዲቤ ረሱል አከባ ከነሙ ነንጋፈኒ ምንድነው የሚለው እዚህ ውስጥ ቆይቷል ተደብቄ ማልቀስ ከጀመርኩኝ ለሰው ግን ማልናገረው የሚያስለቅሰኝ ውስጤ በሽታ አለ የነብዩ ሰለላሁ ዐለይሂ ወሰለም ፍቅሩ ነው የሚያስለቅሰኝ ግን ለሰው አልገልጸውም ሰው ሲያየኝ የማልወድ ይመስለዋል بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود بسم الله الرحمن الرحيم بسم الله الرحمن الرحيم حياة وعمة القلوب شراب المجذوب المحبوب مربع تجار سكتك النبي بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيد الوجود بسم الله الرحمن الرحيم بسم الله الرحمن الرحيم نبجز طريقة مخيم عروس الحقيقة في نفسية خلوة الولاد بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم መጀመሪያ ይሄንኛውን መንዙማ የሚባለው ለማፍለቅ ተሰጥቶ ይላል በፍቅርና በመሐባ ነው እሱ ሲወጣ አውጥተው ራሳቸው የሚሉም አሉ
ደግሞ ካወጡት በኋላ ለማለት ደግሞ ተሰጥቶ ነው እንደሳቸው ያለ ጥሩ ድምጽ ያለው ደግሞ በማለት የራሳቸው ያወጡትን ብቻ ላይ ሆነ ይችላል አየህ አይደለም ስለዚህ ድምጹ ያልተሰጠ ከሆነ እሱ ተሰጠው ያንን ነገር ማቀናበር ነው ያንኛው ማውጣት ነው ድምጽ ላለው ይሰጣል ድምጽም ካለው ተሰጠውም ካለ ሁለቱንም ሊለው ይችላል ስለዚህ ቁርአንም ሲቀራ መንዙማውም ሲባር ተወሱላቱም ሲባር በሚያምር ድምጽና ሰው ሊስብ በሚልችል መልኩ ጥሩ ምግብ እንኳን ሆኖ እኮ በጥሩ ቃ ካልቀረበ እኮ ራሱ ምግቡ እኮ አይጥምም አይደለም ቃው ራሱ ሲያምር ምግቡም ይወሰዳልና ልክ እንደዛ ማለት ነው አግባብ ያልሆኑ ነገሮች ሲኖሩ እሱን ለመግለጽ በቅኔ የሚጠቀሙበታል ኢቭን የማህበራዊ ብልሽቶች ካሉ ህብረተሰቡ የተበላሸበት ሁኔታ ወንድማማችነት ሲጠፋ አሁን ወንድማማችነት ጠፍቷል ትክክል አይደለም የሚሉትን ነገሮች በአርት በጥበብ እነሻደም ደርቃ እንግዲህ ግጥሞቹን ብትሰሟቸው ማህበራዊ ጉዳዮች ላይ ሞር ሃይማኖታዊ አይደሉም እንደው ቅኔ ናቸው ሁሉንም ሰው የሚመለከቱ ማህበራዊ ጉዳዮች ናቸው እንደውም ሰምና ወርቅ ሁሉ አላቸው መንዙማው ላይ ለምሳሌ አሁን ዘግቼዋለሁ ቤቴን እንዳመሉ ሰው ከጠየቃችሁ ከፍቶት ሄደ በሉ ምናምን የሚሉ ግጥሞች አሉ ከፍቶት በር ይመስላል ግን ከፍቶኛል የሚል አይነት ነውና ዘመኑን የገለጹባቸው ግጥሞች አሉ እንደዚህ ሲመድሁ ነብዩን ማለት ነው ስለ ፍቅራቸው እየገለጡ ነውና ያው መሐመድ ቡሲሪ ያሉ መሐመድ ቡሲሪ ኮልኩሎ በምር የሐቂቃን ኩን ሆኖ ወስፉ ሊዓብር ሰለል አርጎ በወጣ አስተውሎ በዳር መሆኑን እኮ የማይደፈር ሷሂበል ወራቅም ተደናግሮ ቀረ አብደል ጀሊል እንኳን ይው ደክሞ ቀረ ቡራዒም ተማርኮ ሳይመለስ ቀረ አሉ ይሄ ሁሉ አካቢር ጀምሮ ሲቀር አሁን ምን ይሉታል የመጀመረ ዲዋን የተነሱ እንዲሆን ነው ባንዲያ ሰይድ ሀጂ ናቸው ይህ በህረን ዓሚቅ ነው ዑለማዎቻችን ሁላ ሙሂቦቹ ሁሉ ታላህ የተሰጡት ሁለተኛ ሆነው ዲናቸውን ያዙትን ሁሉ አላሁ ተዓላ ቀውቱን እየቀባቸው ኸልቁን በሐድራውም ሆነ በተወሱላቱም ሆነ በሌላውም እንደው በስራቸውም ሆነ እየማረኩ ሲያስገቡና ሲመሩ ቆይተዋል አሁን እኛ ላይ ደርሷል አላሁ ተዓላ የሚቀጥል ያድርገው ወረድ የደና ሰሙ ሙጋዲሞች ፈልግህና ብቻን ተመውን ይሻላልና አታገኝ እንደሆን ብቻን ተጥናህና አታሾታን ከፋታም ይሻላልና ግራቀይ ግረፈው የሌሉን ፈረስ ንኩም መሎቻ ግን በቶሎ እንዲደርስ ተዛኮ እንዲድወሉ ሐድረተል ቅዱስ አስራር እንዲግቱ አንዋር እንዲትለብስ አሞይ ደክሞይ ታክቶኝ እያልካቶንስ ደክሞይ ታክቶኝ እንጂ ማን የሚያረክስ ወረድ የጧት ማታ ቀለሊት ሁለቀን ተጥናና አይተው ወዲው እስቲሎት ወለና ጧት ማታ ቀለሊት ሁለቀን ገስግስ እንዲሁ እያለ ነው ሁሉም የሚነግስ ተዛ ወዲያማ አንተ አይለቅናህ መክሉቃቱ ሁላን ጀባ ሁሉ ይወዲህ አፍሯቸው ወዷቸው ለሚሐድር ሰው ወዲያጅ መጥቀማቸው ድራቸው ነው ወባሪክ ዐለይሂ አላህ ወደ መንዙማ ጋር አሁን ዘመናዊ ላይ ነሺዳ የሚባል አለ በግሌ የመንዙማ ሀገራዊ ቅርስ ነው ሀገራዊ ቃና አለው የነገሙ ዜማው ራሱ ሀገራዊ ነው ከሀገራችን ዜማዎች ጋር አብሮ ተሰናስሎ የሚሄድ ነው እንግዲህ የዜማ ጥናት ላይ ያሉ ሰዎች የሚናገሩት ነው ነሺዳዎች ሲሄዱ አሁን ኦልሞስት 3 ትሬንዶችን እናያለን አንደኛው ምንድነው የግጥም ጥልቀት የላቸው ወጣቶቹ ከግጥሙ ቤት ከመምታት ባሻገር ሁሉንም ማለት አይደለም አልፎ አሉ ግን አብዛኛው ጥልቀት ይጎላቸዋል የድሮቹ ጥልቅ ናቸው ቅኔያዊ ናቸውና ሁሌ ቃላቶችን እያየህ እንድትደመም ምን ለማለት ፈልገው ነው እንድትል እንደውም ከጀርባቸው ታሪክ እንድታነቡሉ ያደርጋል እሱ አንድ የምታየው ትሬንድ ነው ሁለተኛ የዜማ ትሬንዱ ነው የዜማ ትሬንዱ በአብዛኛው ከአረቦቹ የተወሰደ ሀገራዊ ቃናውን እያጣ የሄደበት ሁኔታ አለ እና ለኛ ሀገር ስብዕና ለኛ ሀገር ልብ ለኛ ሀገር ኢሞሽን ራቅ ያሉ ነገሮችን ታያለ አንዳንዶቹ እንደውም ከዘመናዊ ሙዚቃዎች ሁሉ ከዘፈኖች ሁሉ ጠጋ የሚሉ አሉ ልክ በሌላም ሃይማኖት ላይ አሁን
እንደዚህ ዘመናዊ የሚመስሉ ግጥሞቻቸውን አንዳንድ ቃላት ስሰማ ነው እንጂ ሃይማኖታዊ የሚመስሉ ደንበኛ በቃ የዘመናዊ ሙዚቃ የሚመስሉ ሀገራዊ ቃናቸውን የመንፈሳዊነታቸውን ያጡ ግጥሞቹን ባሰማ ወይም ቋንቋውን ባታቀው ናይት ክለብ ውስጥ ሊደነሱባቸው የሚችሉ አይነት መንፈሳዊ ዜማ ተብለው ይጠቀሳሉ። ይሄ ሁሉም ቦታ ላይ የምታየው ትሬንድ ነው። ይሄ ነሺዳም ላይ ተመሳሳይ ነገሮችን ታያለህና ሌላ ደግሞ ከሞደርናዊነት ጋር በጣም የሚሄዱ ዘመናዊ የሚመስሉ ሁኔታዎችን ታያለህ። አሁን የከፋ አይደለም እስካሁን ያለው ብዙ አልከፋም፣ መመለስ ይቻላል። ግን ትሬንዱ ግን እየሄደ ነው ወደዛ። አንድ ቀን ምንድነው ጥቁሮቹ የሚዘፍኑት ነገር አለ በራፕ ልሰማ ትችላለህ። አሁን ትሬንዱ ወደዛ ነው። አሁን በቦብ ማርሊ ዜማ አንድ ከውጭ የተሰራ ይቻላል ጃማይካ ቡሩዳ የሚባል ቡሩዳ ትልቅ ታሪክ ያለው 800 ዓመት ከተጻፈ ግጥም ነው። ሰዎች ሲያለቅሱበት የኖሩት ነው። እሱን አሁን በዛ በቦብ ማርሊ ዜማ አይቻለሁ እና ራፕም ሰምቻለሁ ከውጮቹ ጋር እኛ ጋር አልተጀመረም። በዛም ልሰማ ትችላለህና ኮምፕሊትሊ መንፈሳዊነቱን ነው የሚያጣው ኮምፕሊት እና የኛ መንዙማዎች ተክራር ይሄ ሶላዋት በጋራ የሚባለው ተክራር ስትሰማ ትርጉሙን ሳታውቀው ሌላ ዓለም ውስጥ ነው። ዓለም ምንና የሚያምረህ ሁሉ ነው የሚመስለው። በጣም ነው የሚስበው። እዚህ ጋር ስትሰማ ደግሞ እንደውም ከመልእክቱን ካልሰማው ዓለማዊነትና የበለጠ የሚያስታውስ እንደዛ አይነት ትሬንዶች አሉ። ትሬንዶቹ መገራት መቻል አለባቸው። ዞሮ ዞሮ ክላሲካሉ ደግሞ በጣም መጠበቅ ያለበትና ትልቅ ሀብት ነው። ትላልቅ የአጀም ጸሐፊዎች አሉ። እነማን ናቸው? የኢትዮጵያ እስልምና ጉዳዮች ኃላፊ የነበሩት ሼህ አብዱራህማን ሙዳ። እኛ የምናውቃቸው በአስተዳደራቸው ብቻ ነው። ግን በጣም ብዙ መድብል ይሄ የማይባል በኦሮምኛ የሰደሯቸው ነቢዩን ሰለላሁ ዐለይሂ ወሰለም ያወደሱበት ወቅቱን የገለጹበት እሳቸው ልዩ የሚያደርጋቸው ደርግን ለምሳሌ ደርግ ምን ሶሻሊዝምን ነበር አይደለ ሲያቀነቅን የነበረው ወጣቱ በግልጽ ልንደርስለት ይገባል በሚል ፎከስ አድርገው ሶሻሊዝምን ክሪቲሳይዝ ያደረጉበት በወቅቱ ማለት ነው። ሶሻሊዝም ክህደት ውስጡ ይዞ ይሄዳል የሚለውን በግልጽ እንደውም ከደርግ መንግስትም ጋር ችግር ውስጥ ገብተው ከዛ ተሰደዋል እና ከባድ መልእክት ያስተላለፉ ብዙ እስከ መጨረሻ መጅሊስም እስካሉ ድረስ ብዙ መንዙማዎችን ጽፈው ከመጅሊስ በኋላም ብዙ እንደውም ወደ አዲስ አበባ ከመጡ በኋላ ያላቸው መንዙማውን ተብሎ ይታወቃል። ሸዋዬ ይባላል ማለት ሸዋ ላይ ያሉ የገጠሟቸው መንዙማዎች ብዙ ሰው አያውቅም። አሁን እሳቸውን በዚህ በመንዙማው ዓለም አያውቅም። በጣም ልዩ ገጣሚ እንደ ውበት ያለው ግጥሞችን ከጻፉ ሰዎች አንዱ ነው። እሳቸው ብቻ አይደለም፣ ሼኻቸው የእሳቸው ሼኽ መሐመድ አብዱላህ የሚባሉት እዛው ወደ ምስራቅ ሐረርጌ አባዬ የምትባል መንደር ላይ የነበሩ ናቸው። የነሱ እና የተማሪዎቻቸው እንደዚህ ተከታትሎ ብዙ መንዙማዎች አሉ። የዛ አካባቢን ሰው ፍልስፍና የአናኗር ስታይል ዘይቤ የሚከተል ማለት ፍጥነት ያለው ያረር ሰው ታውቃለህ። ምስራቁ ሰው እንደዛው ነው። መንዙማ ውስጥም ታየዋለህ ያንን ማለት ነው። ቢስሚላሂ ወቢሂ በዲና ولو عبدنا غيره شكينا يا حبذا ربا وحبدنا وحبذا محمد هدينا لولاه ما كنا ولا بكينا يستجيب دعانا يا ربنا يا مولانا يستجيب دعانا اللهم لولا أنت ما اهتدينا ولا تصدقنا ولا صلينا فأنزلا سكينة علينا وثبت الأقدام إلا قينا نحن العجاء كمسلمين استجب دعانا يا ربنا يا مولانا استجب دعانا الله يا رحمن يا رحيم الله يا حي يا قيوم الله يا قوي يا قديم الله يا علي يا عظيم لا ينبغي للقوم أن يعلونا الله يا لطيف يا عليم الله يا رؤوف يا حكيم الله يا تواب يا حليم الله يا وهاب يا كريم أبنى العلا واجعل دانا الدونا يستجب دعانا يا ربنا يا ربنا يستجب دعانا يا ربنا يا مولانا يستجب دعانا በዛ አይነት መልኩ ይቀጥላል። ብዙ ነው። ይሄ በአስማኡላሂል ሑስና የጌታ 99 ስሞች በቁርአን ላይ የተጠቀሱትን እንትን መሰረት በማድረግ ነው። አንዱ የመንዙማ ሚና
ትንቢትን መግለጽ ነው። እሱ በጣም የሚታወቁት ሼህ ሁሴን ጅብሪል ናቸው። ሼህ ሁሴን ጅብሪል በየግጥሞቻቸው ወደፊት ሊሆኑ የሚችሉ ነገሮችን በደንብ የገለጹበት ነው። በዚህ ዘመን ይሄ ይሆናል፣ በዚህ ዘመን ይሄ ይሆናል፣ በዚህ ዘመን ይሄ ይሆናል እያሉ የገለጹበት ነው። ሼህ ሁሴን ጅብሪል የኖሩት በአፄ ዮሐንስ ዘመን ነው። ትንቢቶቻቸው እስከ ረዥም ጊዜ ድረስ እስካሁን ድረስ የሚሆነውን ነገር ተናግረዋል እየተባለ በአባቶች ይነገራል። አክቹዋሊ ትክክለኛው የእሳቸው ግጥም መድብሎች ጥንት የነበሩት አሉ። አንዳንዶቹ ደግሞ ሰው ልክ እንደ አባ ገብረሃና ተረት ዝም ብሎ የራሱን እየገጠመ ጌታው ሼህ ሁሴን ጅብሪል እንዲህ ብለዋል የሚልበት ሁኔታ አለ። ግን የተጠኑ አሉ፣ በድሮ ተጽፎ የተያዙ አሉ። ከዮሐንስ ጀምሮ ምኒልክ፣ እዛ ኃይለስላሴ፣ ደርግ እያሉ የሚሆነውን ነገር የተናገሩባቸው አሉ። እነሱን ማጥናት ይፈልጋል። እንዲያውም አንዳንዴ ፖለቲካዊ ድጋፍ ለማግኘትም የእሳቸውን ግጥም የመጠቀም ነገር አለ። ለምሳሌ በሆነ ስርዓት ደርግ ሲመጣ ለራሱ የሚደግፍ በሼህ ሁሴን ጅብሪል ቃና የተጻፉ እንትኖች አሉ። ከዛ ኢህአዴግም ሲመጣ ልክ እንደዛው በዛው ቃና አሁንም ደግሞ የተጻፉ አሉ። እንደውም አንዳንድ እንትኖች ላይ ፌስቡኮች ላይ እኮ እናያለን። ከጅማ ይመጣል አንድ ሰው እንደዚህ የሚሉ እና ብዙ ጊዜ እንትን ናቸው። እንደዚህ የዘመኑን ፖለቲካ ለመደገፍ ሰዎች ደጋፊዎች፣ የትኛውም ስርዓት ደጋፊዎች በሳቸው መንገድ እያደረጉ የሚናገሩት ነገር አለ። መተንተን ያስፈልጋል። የትኛውን ፓርት የትኛውን ለማለት ፈልገው ነው። በስም ሳይሆን በትክክል እነዛ ሰዎች ስም ያለፈለጉ በትክክል ለአላህና ለአላህ ይሰሩ የነበሩት ሰዎች ስራ ሙስሊሙ ህብረተሰብ እነዛን መከተል አለበት እንጂ ባፈቅላጼ ብቻ ስላሉ ጥራዝ ለነጠቅ እንደው አንዳንዲት በያዙ ብቻ እኛን መሪነን በሚሉ ሰዎች መመራት የለበትም። እነዛ በጣም ይገርማል። እነ ሾንክይን ብንወስድና አንድይን ብንወስድና አማናምባንና አብሬቶችና አባድር እያንዳንዱ ሁሉ ነን እኛን ተከተሉን አክብሩን ብለው አይደለም። እንደውም ሰው ናችሁ ሲላቸው እየተሸማቀቁ ነው። እነሱ አይደለንም ነው የሚሉት። ሰው ደግሞ ናችሁ ብሎ ይጠቀምባቸው ነበር። አሁን ወቅት ላይ ሰው አይደላችሁም እኛ ነን እያለ ነው የተቸገረውና መሆን አለበት ብዬ በመንዙማም ስልህ በሌላ ለገንዘብ ሳይሆን ለብልጭልጭ ለውቅና ሌላን ፈልጎ ሳይሆን ሲባልም በኢኽላስ ብሎ ማለት ለአላህና ለአላህ ብቻ ለሰው ተብሎ የሚሰራ ነገር የፍና አንድ ሰሞ ይጨበጨብለት ይሆናል። አንድ ሰሞ ሚዲያውም ላይ ወጥቶ አንድ ሰሞ ተጮሆ ግን ከጆሮ ያልፍም ማለት ከአንድ ሰሞ ያልፍም ያብቃ። እንደ አበባ እኮ እንደዚህ ይወጣል ይፈነድቃል ደግሞ ይከስማል አይደለም? እንደዛ ነው። የነዛ ሰዎች ስራ ለአላህ ስለሰሩት አይከስምም። እነ አባድርን ብንወስድ እነ ሼኻና ኑራ ሁሴንን ብንወስድ ስንት ዓመት አሳልፈዋል። ግን ትናንት እንደነበሩ ያውቃቸዋል። ሁሉም ለአላህ ብለው ሰሩት። አላህ ስራቸው እንዲቀጥል አደረገላቸው። ያ ረሱላህ አልመዳሊ ሐቢብ አላህ አልአዕላ ቢአምላኪ ሙሐመድ ያ ረሱላህ አልመዳሊ ሐቢብ አላህ المرتضى وسيف الله يا رسول الله المدين وبيت الوحي والتنزيل على الخلق يا رسول الله المدين يا حبيب الله በነገራችን ላይ ሁሉም መሻይኾች ብዙዎቹ የመንፈሳዊ ሐኪሞች ናቸው። መንዙማ እንደ ስነ ልቦና ሕክምና የሚጠቀሙበት አለ። ለምሳሌ አንድ ጌታው ሼህ ሁሴን አለሙ የሚባሉ አሉ። ዳንግላ ላይ የነበሩ ትልቅ ዓሊም ናቸው እና አንድ ጠንቋይ ሰውን ሁሉ እንደዚህ ትሆናለህ እንዲያጋጥማል እንዲክፉ ነገር ምናምን እያለ ሰውን ይረብሻል እና አንድን ሰውዬ ምን አለው የዛሬ ወር ትሞታለህ አለው። ይሄ የእውነት የሆነ ታሪክ ነው የምነግረው። ትሞታለህ ሲለው በጣም ደነገጠ ሰውየው እና ቤተሰብ በጣም ተጨነቀና ጠንቋዩ የመታመን ነገር አለው በዛው በአካባቢው ሰውና በጣም ይደነግጣሉ። ዛሬ ሲያድር 29 ቀን ቀረኝ 28 ቀን ቀረኝ እያለ እንቅልፍ ሁሉ ከዛ በፊት ሊሞት ይችል ነበር ሰው። በኋላ ጌታው ሼህ ሁሴን አለሙ ጋር ይወስዱታል። ሼህ ሁሴን አለሙ ምን ሆኖ ነው ሲሉ እንደው ሼኾቹ እንግዲህ ሕክምናም ያደርጋሉ ይመክራሉና ቤተሰብ ወስዶ ምንድነው ሲሉ አረ ከሌ የተባለው ሰው እኮ ትሞታለህ ብሎታል ይሏቸዋል። ታዲያ ላትሞት ነው እንዴ የተፈጠርከው አሉና ከሳቸው ጋር አስቀመጡትና ምን እያሰሙ መንዙማ ዱዓ እያሰሙ አንድ ወር እንትኑን እንዲረሳ አደረጉት እና የሚገርመው ነገር ወሩ አለፈ የተባለበት እንግዲህ በ30 ትሞታለህ ተብሎ የለ ምንድነው እያደረጉ ያሉት ሳይኮሎጂካል ሕክምና ነው። በመንዙማው በዜማው በዱዓው ባስካሩ ቢዚ አድርገው ሕክምናና ሰውየው
የሚገርመው ነገር እየከሳ ሄዶ ነበር ሰውነቱ ራሱ አእምሮ ችግር እንቅልፍ እያጣ ነበር። መጨረሻ ላይ ወሩ ሲያልፍ መጨረሻ ቤተሰቡን ጠሩና እንግዲህ ውሸቱ መሆኑን አያችሁ፣ ይሄ ወሩ አለፈለ እንግዲህ ወደ ቤት ሂድ ያሉበት አለ እና ስነ ልቦናዊ ሕክምና የሚሰጡበት አጋጣሚ አለ። መንዙማ ትልቅ የሀገራችን ቅርስ ነው። አንድ ብዙ የሆኑ ቋንቋዎቻችንን ጠብቆ የያዘ ነው። በሁለት መልኩ እናገኘዋለን። በቃልም ያሉ መንዙማዎች አሉ። አንዱ ህብረተሰብ አንዱ እያዳመጠ ያስተላልፎ ዛሬ የደረሱን መንዙማዎች አሉ። በጽሁፍም ተጽፈው አሉ። በሁለት መልክ በአረብኛ ቋንቋም በአካባቢ ቋንቋም የተጻፉ። ስለዚህ በጣም ቋንቋዎቻችንን ለማጥናት ቋንቋውንም ራሱ ብዙ ቮካብላሪዎችን ለመጠበቅ እነዚህን መዝግበን ትኩረት ሰጥተን ዝም ብሎ በሚዲያ ብቻ ማውራት አይደለም። አቴንሽን ከመንግስት ተሰጥቶ ይሄ እንደ ሀገር ቅርስ ተመዝግቦ ህዝቡ የሚማርበት አዘም ታይም ደግሞ የኢትዮጵያን ኢሜጅ በሱ ላይ የምንገነባበት እንዲሆን ይሄ ጥሪ ነው። የወሎ አካባቢ በተለይ ቦረና ሴቶቹ መንፈሳዊ ሼክ ጃዴ በጣም ተጽዕኖ ከማድረጋቸው የተነሳ ሲፈትሉም ሲያበጥሩም ምን ሲሉም እርሻም ላይ ምንም ላይ የእሳቸውን ግጥሞች ዜማዎች የማለት ባህሪ ያላቸው እና እንደ እሳቸው እያለፉ መንገድ ላይ አወየው ነቢ የሚል መንዙማ አለ። የእሳቸው ነው። እሳቸውን አንዲት ሴት ስትለው ይሰማሉና ምን እያለች ነው እቺ ሴት ሲሉ አወየው ነቢ እያለች ነው ያንቱን ሲሏቸው፣ እንደው እንግዲህ የኛ ሀገር እንትኖች ሃይማኖት አባቶች ብዙ ጊዜ ሴት ጋር ሞር ሴት እንትን እንዲለ አረብ በወንድ ነው የሚያምረው ይሏታል። አንቺ ተይው እኛ ነን ማለት ያለብን ይሏታል። በኋላ እኛው አርግዘነው እኛ አርግዘናቸው እኛው ወልደናቸው በልቃልቻ ነቢዬ ናቸው የኛ ናቸው ትላቸዋለች። በኋላ በግጥም ነው እንደዛ ምትላቸውና እሳቸው እንዴ አይ ገንተኑን ዜማው ማለት ነው እንጂ እናንተ ናቸው ግን ዜማው በወንድ ነው የሚያምረው ይሏታልና ሌላ ትላቸዋለች። ወንድነት ሲጠቅም ሴትነት ሲጎዳ እንገናኛለን አርዱል በይዳ ሜዳ ትላቸዋለች። የውመል ቂያማ ትንሣኤ ላይ እንገናኝ ሴትነት የሚጠቅምና ወንድነት የሚጠቅም ሴትነት። በኋላ ደነገጡና ተዩ በሏት አሉ ይባላል ለእሳቸውና እኛም ሰላም እንሆናለን። ደግሞ እንደዚህ ስንሆን ደስታም እናገኛለን። ጥሩ መሆን በነገራችን ላይ መጀመሪያ ለራስ ነው። ቢተኛ እንቅልፍ ይወስደዋል። አይምሮ ያለው ሰው ካላሰቃየ፣ ካልዋሸ፣ ካልሰረቀ ሲሄድም በጥሩ ስም ይሄዳል። ስሙም ሁልጊዜ ይኖራል፣ ዱዓ ይደረግለታል። ግን ይሄ ለዕለቱ የሚመስለው ሀብቱንም እኔ ልጓፈው ሁሉንም እኔ ላድርገው ደሃንም ማልይ ከዛሊክ እያለ በመሪነቱም ቢስሚል ኢስላም የሚጠቀም ከሆነ ለዕለቱ ደስታ ቢሆን እንኳን ውስጥን እየረበሸ ጤናን እያሳጣ ነገሮች እየተደበላለቁ ነው የሚሄዱትና ምን ይሻላል ላልከው ነው መፍትሄው ወተቁላህ ነው የሚለው አላህ ወመን የተቂላህ የጀዐል ለሁ መኽረጃ ወየርዙቁሁ ሚን ሐይሱ ላ ያህተሲብ። አላህን የሚፈራ ሰው ጌታውን የታዘዘ ሰው ከጭንቀቱ ሁሉ ሰላም አላህ ያመጣለታል። ሪዝቁም ደግሞ እንደዚሁ ታልታሰበው ይመጣል ብሏልና ሪዝቃችንም እንዲሰፋ ሰላማችንም እንዲሰፍን ፈጣሪን እንፍራ አላህን እንፍራ በማለት ደመድመዋለሁ። የቀረ ካለ ደግሞ ሾዎችን ተደም مرحبا الحمد لله رب العالمين اللهم صل وسلم على سيدنا محمد وعلى اله وصحبه ይሄን ግንኙነታችን ያማራ አላህ ያድርገን። አላህ ዘንድ ቀቡል ያለው አላህ ያድርገን። እውነተኞች አላህ ያድርገን። አላህ ዘንድ ቀቡል ያለው የእውነት ለአላህ አጥረተን خلص العمل لله الفرد ولا تلتفت لمن لا يجد ብለዋል። ስለዚህ ለአላህ የሰራ ነው አላህ ያድርገው። ሀገራችንንም ሰላም አላህ ያድርገው። ሰላም አላህ ያድርገው። ሰላሙን አላህ ይወፍቀው። ዳር ድንበሩን ሰላም አላህ ያድርገው። ዓለምንም ሰላም አላህ ያድርገው። ይሄን ግንኙነታችንን ደስ የሚያሰኝ አላህ ዘንድ ኸይርን የሚያስገኝ ግንኙነት አላህ ያድርግልን። اللهم صل وسلم على سيدنا وعلى اله وصحبه وسلم ما شاء الله እናንተ ወራከሁ ሀገራዊ ነገሮችን የተለመዱ ነገሮችን ወደ መንዙማ የመቀየር ወደ መንፈሳዊ የመውሰድ ባህሪም ነበራቸው። አንድ ዓሊም ሲያልፉ ዳንኤል አወል ናቸው ይባላል። አንዷ ሴት እንትን ትላለች፣ አለቅሳለሁ ባይኔ አብሳለሁ በእጄ እንደ ሰማይ ኮከብ ርቆብኝ ወዳጄ ትላለች። እና እሷ ያው ከጾታዊ ነገር ጋር ነው ፍቅረኛ ይርቋል ለማለት ነው። እሳቸው ወደ ሌላ ዓለም ይሄዳሉ። ምንድነው ያለችው ሲሉ አለቅሳለሁ ባይኔ
አብሳለሁ በእጄ እንደ ሰማይ ኮከብ ርቆብኝ ወዳጄ። በጣም ተመሰጡና እውነቷን ነው እኮ አሉና ወደ ነቢዩ መሐመድ ወሰዱትና ወዲያውኑ አለቅሳለሁ በእኔ አብሳለሁ በእጄ እንደ ሰማይ ኮከብ ርቆብኝ ወዳጄ ብለው በአረብኛ ሰሩት። ከኑጁመ ሰማእ ጋበ ዐኒ ውዲ ብለው በአረብኛ ገጠሙትና ከዛ በኋላ በጣም ተመሰጡበት። ይሄን ነገር ይባላል ከህብረተሰቡ ነገር ተነስተው የራሳቸውን አርት የመመስረት ባህሪ ነበራቸው። ኤኒዌይስ መንዙማው ትልቅ ሀብት ነው፣ ብዙ ነገር ማለት ይቻላል። አርቲስት ግን እንግዲህ ከልብ አመሰግናለሁ እንደገና አጋጣሚ እድሉን በድጋሚ ስለሰጠኝ። ሰላም አለይከ ወያ ሰላም አለይከ ወያ ሰላም አለይከ ويا سلام عليك ويا سلام عليك ويا سلام عليك صلوات الله ويا سلام عليك 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 ويا